ወደዱም ጠሉም ይህንን ማወቅ አለባቸውና ያው ቁጭ ብለን በጠረጴዛ ዙሪያ አውርተን አብረን ቁጭ ብለን ኢንሻአላህ የንጽጽሩ ሰዎች እንዳለ አውርተናል። ያወራነው ምንድን ነው? ሁላችንም አብረን ልንሰራ ነው ያወራነው። በጣም በሚያሳዝን ሁኔታ ካፊሮች እንኳን ደስ አላችሁ እኛ በመደሰታችን ማለት ነው። እና ኢንሻአላህ ፕሮግራሞች ይጀመራሉ። እንደ ድሮ አንድ ላይ የምንሰራበት ፕሮግራም ይጀመራል። ሁላችንም ማለት ነው። አንድ ሁለት ምናምን ሶስት ምናምን አይደለም። ሁላችንም አንድ ላይ ነው የምንሰራው። እሺ ወደዳችሁም ጠላችሁ ማለት ነው። ይሄ በቃ እንኳን ደስ አላችሁ በቃ። እና ቅድም ያለው አያ ነው ብስራት ነው። አንዳንዴ አላህ Subhanahu Wa Ta'ala ፈበሽርሁም ቢዐዛቢን አሊም የሚለውን ነገር አንዳንዴ ቡሽራ ያደርገዋልና ያው ለእናንተ ትልቅ ብስራት ነው ብዬ ነው የማስበውና ቢዐዛቢን አሊም ታላቅ በሆነ ቅጣት እንኳን ደስ አላችሁ ክርስቲያኖች ሆይ አብረን ልንሰራ ነው ሁላችንም ማለት ነውና አልহামዱሊላህ ረቢል ዓለሚን እንደዚህ ነው ማለት ነው። ሁሉም ነገር የሚነሳው ለኸይር ነው። በነገራችሁ ላይ ወቆ ይነን እሺ ምንም እንትን እንዳትሉ። ኡስታዝ ወሂድ በጣም የምወደው የምናከብረው ኡስታዛችን ነው። ምናልባት ሌላ የምታስቡ ሰዎች ካላችሁ ሌሎችም እነ አብዱል ከሪም እነ ሳላህ እነ አቡበክር እነ አህመድ እነ ይስሐቅ ሌሎችም እንዳለ ማለት ነው። እነ ኢምሩ የጠፋ ወንድማችን እነ ማሩ እነዚህ ሁሉ ሁሱ ምናምን አንድ ላይ ነው የምንሰራው ኢንሻአላህ ወደዳችሁም ጠላችሁም። ይሄ የኛ አካሄድ ነው የአቂዳ ልዩነት እስከሌለን ድረስ ማለት ነው። አላህ Subhanahu Wa Ta'ala በቁርአን ላይ እንዳለው ወአዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ ስላለ ማለት ነው። በአላህ መንገድ ላይ አንድ ሁኑ ስላለን አትለያዩ በሱ መንገድ ላይ ስላለን ምንድነው አንድ ነን። አሁንም ሁሌም ዛሬም ተግባባን። ይሄ በቃ መርሃችን ነውና ኢንሻአላህ አልহামዱሊላህ ኡስታዝ አቡ ሙአዊያ የነገረን የተፈታ ነገር ከሆነ በዚህ ጉዳይ ላይ ከዚህ በኋላ ማውራት ብዙም አያስፈልግም። ኤኒዌይስ ግን ሐሳባችሁን ያስቋረጥኳቸው ሰዎችን ሳትነኩ ኦሬዲ የተፈታ ነገር ስለሆነ ሌላ ያው አካሄዱ ምን መሆን እንዳለበት ብቻ ማውራት ካለባችሁ ታወራላችሁ። ኢንሻአላህ ቤቱ አዲስ ነው፣ ፎሎ አድርጉ። ከዚህ በኋላ በዚህ አካውንት ነው ልገባ የምችለው፣ የምታገኙኝም በዚህ አካውንት ነው። እዚህ ጋር ገራሚ ኡስታዞች አሉ። እነዚህን ኡስታዞች ሁላቸውንም ፎሎ ታደርጋላችሁ ማለት ነው። ኢንሻአላህ ቀጥሉ። ኢኒብራስ ኢንሻአላህ ስላቋረጥኩ ይቅርታ፣ ቀጥል ኢንሻአላህ። ከነሱ ጋር አብረን መጓዝ እየተራራምን እንሄዳለን። ይሄን ያህል በጣም እንትን የምንለው ነገር አይደለም። ከነሱ ጋር እየተራራምን እንሄዳለን። ማንም እንዲናገራቸው አንፈልግም። እሺ ማንም እንዲናገራቸው አንፈልግም። ይሄንን ከማጥራት አንፃር ይሄ ችግር አለ፣ ይሄ ስህተት አለ፣ መተራረም አለብን ከሚል አንፃር እንጂ እነሱን የማሳነስ እነሱን የመሳደብ እነሱን የማናናቅ እነሱን እንደዚህ ናቸው የማለት ነገር የለም። እዛም ሄዳችሁ እነሱ እንድትሳደቡ አይደለም የምንፈልገው። ቤት ሲከፍቱ ሄዳችሁ እናንተ እንዲህ የካፊር እንትኖች የካፊር አገልጋዮች እንትን እንድትሉ አንፈልግ። ይሄ አይደለም አላማው ማለት መተራረም ነው። ስህተት ካለብን መተው ሊያርሙን ይችላሉ። በውስጥም ሆነ በአደባባይም ስህተት ከሆነ ስህተቱን ማረም ይቻላል። ግን እርማት የሚሰጥበት መንገድ ልክ ሁሉም የንጽጽር ወንድሞች እንደሰሩት ተደርጎ ሊወራ ይገባል። ይህን ለማለት ነው። አፉ በልኛ ረዘምኩባችሁ። ይህንን ነጥብ ከእንትን እንድትይዙ ስለፈለግኩ ነው። ጀዛኩም ወእያክ ኢስሐቅ አላህ ይጠብቅህ። ማሻአላህ በጣም ትክክለኛና ቁጥብ ያለ ስርዓት ያለው ትርጉም ያለው ንግግር ነው የተናገርከው። አላህ ይጠብቅህ። ስለዚህ አሁን እዛ ቤት ሄዳችሁ የሆነ ነገር የምትሳደቡ ሰዎች ካላችሁ እኛን አትወክሉ፣ መወቆይ ነው። ቅድም እንደተናገርኩት ነብይ ሰለላሁ ዐለይሂ ወሰለም ሙስሊም ማለት ከምላሱ ከእጁ ምኑ ከምናምኑ ከሁሉም ነገር ሙስሊሞች ነፃ የወጡለት ነው። ስለዚህ አደራ እንደዚህ አይነት ነገር እንዳሰሩ። ዑለማዎቻችን ናቸው፣ አዋቂዎቻችን ናቸው። ማንም ሰው ይሳሳታል። እንደ ንጽጽር ላይ ያለውን ነገር ንጽጽርን መምታት አይችሉም እንጂ ሰዎች ማንም ሰው ሊሳሳት ይችላል። እሱን መታረም ያለበት የሚለውን ነገር ነው። ይህን ነገር ነው ያልነው ኢንሻአላህ። እስቲ አሁን ደግሞ አይ ቲንክ ማውራት የምትፈልጉ ሰዎች ካላችሁ ማውራት ትችላላችሁ። ኤኒዌይስ እንደ አጀንዳ ይዘነው አይደለም እዚህ ላይ ካሉ ሰዎች ውጪ ወአለይኩም ሰላም አለ። ቆይ እቀጥላለሁ። እንደ አጀንዳ ይዘነው አይደለም። እሺ እንደ አጀንዳ ይዘነው አይደለም፣ ግን ምንድነው መታረም ስላለበት እንደ አጠቃላይ እርማቱን እንደውም
አዲስ ራሱ የመጣችበትን መንገድ ራሱ ትነግረናለች። በምን አይነት መንገድ እንደመጣች ራሱ ይሄ ንጽጽር አያስፈልግም የሚል አይነት እይታ ያለው ሰው ካለ እሱንም ይነግሩናል ኢንሻአላህ። እሺ ቀጣይ አዲስ የምትይው ነገር ካለ መቀጠል ትችላለሽ ኢንሻአላህ። ኦኬ ቴንክ ዩ ብሮ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ወንድምናቶች? እዚህ ያላችሁ ምናልባት ያላችሁ ሰዎች ይጠቅመናል ብላችሁ የምታስቡ ካላችሁ አንድ ሁለት ነገር ተናግሬ ትልበል ብዬ ነው። ሲጀመር ከ10 ወር በፊት ሁላችሁንም አላቃችሁ። እሱ ይሰመርልኝ። ከመስለሜ በፊት የሙስሊም ኮሚኒቲው ማንዩን ኢብሮ ማንዩን ይሳቅ ማንዩን ማናችሁንም አላቃችሁም። ቲክቶክ ላይ እንደመቆየቴ የመጀመሪያ አይደለም ቲክቶክ ወይንም ምናምን ሆኖ ሳይሆን ረጅም ጊዜ ነው ቲክቶክ ቆይታዬ። በሌላ ሁኔታ በትምህርቶች ትልልቅ ሀሳቦች ቼሪቲዎች የተለያየ ነገር ዞሮ ዞሮ ስንሰራበት የቆየ ነው አካውንት ነው ይሄ። ምናልባት ብዙዎች ያውቁኛል። እኔ ደግሞ እስልምናውም ሆነ ክርስትና ላይ ያሉትን ሰዎች ማናችሁንም አላቃችሁም። ግን እንደ እድል ሆኖ አሁን ብዙዎቻችሁ ወንድምና እህቶቼ ናችሁ። አብረን የምንሰራ አብረን ሰፖርት የምንደራረግ ላላ ብለን የምንያያዝ ቤተሰቦች ነን ማለት ነው። ሁላችሁም ለእኔ አንድ ናችሁ በእኔ አይን ማለት ነው። የበለጠ አብልጬ የምወዳችሁ አላችሁ አስዩ ነው አብረን ብዙን ከመጓዛችን አንጻር። ከዛ ውጭ ግን እኔ አሰ ሙስሊም ሁሉም ሙስሊም ነኝ እስካለኝ ድረስ ሙስሊም ነኝ እስካለኝ ድረስ ወንድምና እህቴ ነው። ነጭ ሆነ ጥቁር ሆነ አበሻ ሆነ ህንድ ሆነ ፓኪስታኒ ሆነ ማን ሆነ ይሄ በተገደበው የዘር የቋንቋ የሆነ ባውንደሪ ውስጥ አልቀመጥም። ሁሉም ሙስሊም ለእኔ ወንድምና እህቴ ነው። ወደ ቲክቶክ ስንመለስ እሱን ከያዝን በኋላ ልዩነት የአቂዳ ጉዳይ የተለያየ ጉዳይ ምናምን ገና እኛ ተማሪዎች ነን። እኔ እሱ ኮንሰርን አድርጎኝ የምታሰር አይደለሁኝም። ሙስሊም ነኝ ላለኝ ሙስሊም ነው ያ በቂ ነው። አሁን ባለውበት የእውቀት ሌቭል ደረጃ ገና ተማሪ ነኝ። ምናልባት ጥሩ መናገርና ቲክቶክን ለእስልምና ስለማውለው ነው እዚህም ገስት ላይ የተገኘሁት እንጂ ሌላ ስፔሻል ሆኜ ምናምን አይደለም። ወደ እስልምና የመጣሁበትን መንገድ ብዙዎች የምታውቁት ናችሁ። ቲክቶክ ላይ ብዙ ኢንተርቴን የሚደረግበት ቦታ ነው። ብዙ ሀሳብ የሚሸጥበት ቦታ ነው። ብዙ ሀሳቦች ኢንተርቴን ከመደረጉም አንጻር ጸያፍ ነገሮችን በዛው ልክ የሚሸጡበት ቦታ ነው። ጥሩ እውቀትም ታገኛላችሁ፣ ስብዕናም ልታገኙ ትችላላችሁ። እናንተ የምትገበዩትን የሚገበይበት አላገኝም ምንም ማለት አትችሉም። ሪያሊቲ ሪፍሌክሽን ኦፍ ኢት ነው ሚዲያ በአጠቃላይ ነጸብራቅ ነው የሚባለው ነገር እውነት ነው። እዚህ እውነት ያለው ኢብሮን አግኝቼዋለሁ። እውነተኛ ኢብሮ የሚባል ልጅ አለ እውነተኛው ምድር ላይ እውነተኛ ስብዕና ያለው እውነተኛ ስራ የሚሰራ እውነት ህይወት ያለው የሚራመድ የሚስቅ ልክ ኤግዛክትሊ ይሄን የምታዩት ኢብሮ ምድር ላይም አለ። የሌለ የሚመስለን አለ። ልክ ቲክቶክ ላይ ብቻ ያለ ህይወት የሚመስለን ግን ያም ነጸብራቅ አለ። አሁን ወደ ሰሞኑ አጀንዳ ኢንጀነራል ከመመለሴ በፊት እኔ እስልምናን ያገኘሁት ቲክቶክ ላይ ነው። ሙስሊም የሆንኩት እነዚህ ወንድሞች በብዙዎች ኡስታዞች እኔ ማንም ኡስታዝ ስፔሲፊካሊ እንደዚህ ሻሃዳ ያስያዘኝ እንኳን የለም። ግን እድለኝነት ሆኖ ግን ብዙዎች ኡስታዞች እኔ ህይወት ውስጥ አሻራ አሳልፈዋል። እድለኛ ሆኜ ሊሆን ይችላል፣ ያላ ፈቃድ ሆኖ ይችላል። ዛሬ ኩርት ብዬ እንድናገር የሚያደርጉኝ ብዙ ኡስታዞች አስተምረውናል። ከስር ጥያቄዎች እንዲመለሱ ረስት ሆነው ሳያርፉ ቀንም ሌሊትም እየተፈራረቁ ለአንዲት ሴት መልስ ይገባታል ብለው እንቅልፍ አብረውን ያጡ እስልምናቸውን ለማሳየት የደከሙ ስራ ሳይኖራቸው ቀርቶ አይደለም፣ ወይም የሚበልጥ ነገር ሌላ እንጀራ ከሁላችንም የሚበልጥ ምለውን እነሱም ሳይኖራቸው ቀርቶ አይደለም። ግን የአንድ ነፍስ መዳን ግድ ይለናል፣ እውነት የእስልምና ሙሉ መልስ አለው ብለው ለማሳየት ያው አሲኖ ኦሎፊ ረጅም ጊዜ ነው አብረውኝ በየቀኑ ቢያንስ 1 ወር ከ15 ቀን ለእኔ ሳይሰለችው እንደኔ መሰሎች እህትና ወንድም ደግሞ እንደዛው ሲያደርጉ ነበር። እኔ ስፔሻል ሳሉ ለአላህ ብለው ነው አዲስ ስለሆነች ሳይሆን በጣም ብዙ ወንድምና እህቶቻችንን አብረን መተን ወንድሞች አስተምሩልኝ ብዬ አስተምረው ንጽጽር ሰርተው ወደ እስልምና አምጥተዋል። ብዙዎችም ማለት ነው። ይሄ ነገር አያስፈልገንም፣ እኛ ንጽጽሩ አይሰራልንም የሚል ካለ እኔ እውቀት የለኝም፣ ይስራላችሁ አይስራላችሁ። ከዚህ ግን የሚቀር ነገር አይደለም። ሪል ላይፍ ንጽጽር የሚባለው ነገር ኮንሰፕቱ ራሱ የሚቀር ነገር አይደለም። ማናችንም አንድን ነገር ለመውሰድ ስንል ከአንዱ አነጻጽረን ነው። ከነጩ ጥቁሩ፣ የሆነ ነገሩ ቴክስቸሩ፣ ከማማሩ ከከለር እያለን አነጻጽረን የምንገዛ ፍጥረቶች ነን። ጭንቅላታችን ሁሉ የሆነ ነገር ኮምፔር አድርጎ መውሰድ ይፈልጋል። ይህንን የተፈጥሮ እንትን እንገድበዋለን፣ በእውቀት ሊሚት አለን እኛ የምትሉት ካለ በእውቀት እናንተም ውጡና ኮምፔር አድርጉ፣ እንስማችሁ፣ የራሳችንን እውቀት እንይዛለን።
ግን ዓለም ላይ ግን እየተሰራ ነው። ናት ኢትዮጵያዊ ስለሆነን አይደለም ምናምን ሌላዎቹንም ዓለም ላይ ከዚህ እጥፍ ሆነው እየተማማሩበት ነው። ሴት ታስተምር አታስተምር በሚል ሰበብ የወንድሞችን እህቶችን ቀስም ለመስበር መሄዱ መጀመሪያ እውቀትን ለምን አንይዝም ነው የኔ ፖይንት። ሁሉም የሚያስተምር ተዳርሷል እስልምና ብላችሁ አስባችሁ ከሆነ ልባችሁ ጥግብ ያለው አልደረሰም። እኔ እንኳን ተምር ያለው ብዬ በእውቀት የማውቀው እኔ እንኳን ቲክቶክ ላይ ቆይቻለሁ ብዬ የማስበው ሴት እኔ ጋ የደረሰው የዛሬ 10 ወር ነው። ጀስት ኢማጂን ጭንቅላታችሁ ውስጥ አስገቡት። ስለዚህ አልደረሰም። የእስልምና እውቀትም ሆነ ስፕሬድ አድርጓል ተብሎ የከሌ ካባ ከፍ ይበል የከሌ ካባ ዝቅ ይበል የሚያስብል ደረጃ አልደረሳችሁም። ልንገራችሁ ብዬ ነው። የደረሳችሁ መስሏችሁ ልክ ይቺን 600 ሰው 1000 ምናምን ሰው እሱ ጋር ምናምን ዓለም አይደለም። ያ 1200 ሰው ምናምን ያ ዓለም አይደለም። ከዛ ውስጥ እድለኛ ሆኖ አንድ ሰው 2 ሰው ስክሮል ሲያደርግ እነዚህ ሰዎች የሚያወሩት ምንድን ነው እያለ እየተሳበ እየጠየቀ እየተማረ ቀናትን ፈጅቶ እየሰለመን ያለው አልደረሰም ማለት ነው። ምድራዊ ነገር ምድም ስፕሬድ ገና ሆኖ አላለቀ። በስድብ በዘለፋ በተለያዩ ነገሮች ካሉ የምትቃወሙበት ነገር በዛ ተቃውሞ ማንሳት ኦር በክፍያ በህይወት ላይ ስፕሬድ ያደረገበት መንገድ በዚህ ነው በዚህ ደግሞ ቢሆንልን ብላችሁ የምትማከሩበት መንገድ ካለ እርስ በርሳችሁ ተማከሩ። እንዳልኳችሁ እናንተንም እነዛ ሰዎችንም ከትናንት ወዲያ ያወቅኳቸው ማን እንደሆኑ እንኳን አላውቅም። የተከበሩ ሰዎች ይሁኑ ምን ይሁኑ ለእኔ ፖላይትሊ አክብሮኝ የሚያቀርብልኝ ሰው ክብሬን እወዳለሁኝ። ከዛ ውጭ ግን ዲስሬስፔክት ተደራርጋችሁ ለሌላ ለእኛውን ከውጭ ላለነ ሰው ምን አይነት እስልምና ይሄንን መልካለው እንዴ የሚያስብል ሾክ ሊያደርግ ይችላል። እኔ እንዳጋጣሚ ሆኖ ኡስታዞች ስላሉ ከጎኔ ይሄ ነገር ምንድን ነው ብዬ መጠየቅ እድሉ አግኝቻለሁ። የራሴ የተሰማኝን ዋትስ ጎን ኦን እንደዚህ አይነት ነገር አይቆይ እነሱም ትክክል ናቸው ወንድሞች እንደኛም ደግሞ ያለነው እንደዚህ ነው ፕሬዘንት ተብሎ የሚያስረዳኝ ሰዎች ስላገኙ ሌሎች ሰለምቴዎች ግን ያንን ነገር ቢሰሙ ምንድን ነው የሚሰማን? በቃ ሁሌ መነቅነቅ ሁሌ ድራማቲክ ሁሌ የሆነ ነገር አያስፈልገውም። ሌላው ቻሌንጅ ዓለም ፈተና ለሌላ ሁሉ እስልምናን ወገራው ገና ብዙ ስላለ ጌት ሬዲ እናንተ ጠንካራ ሁኑ። በጣም ህጻናት ልጆች በጣም በአይምሮ እየፈቱ ብሎን የሚገጣጥሙ ጂኒየስ የሆኑ ጥያቄዎች የሚያመጡ ልጆች እየመጡ ነው። ማነው ይህን የሚመልስላቸው? ይሄ ስርዓት ምናምን ይሄ ላይክ በጣም ኋላ ቀርነት ነው ነው እንዲህ አይሆንም እገዝታችኋለሁ በዚህ አይ ካንት ስታንድ እንደዚህ አይነት ነገር እኔ ሲጀመር ትችም የመጣሁት ዓለም ስለሆነ በዘገ ማስተሳሰብ ወደኋላ እንመለሳለን ብዬ አስቤ አላቅም። ጀስት ቢ ፋስት ነቃ ደንገጥ ማለት አሪፍ ነው። ኪፕ ፎርዋርድ ቴክኖሎጂውን ሁኔታውን ምናምን እያያችሁ የሚፈጥረውን ነገር ማየት ነው እንጂ ሁሉን ነገር በጥበብ ብታስተምሩን እኛ ሴቶችም ይገባችኋል፣ ይሄ አይገባችሁም፣ እናንተ ወንዶች እንደዚህ ወጣቶች በዚህ ተስተዳደሩ ሁኑ ብትሉን እምቢ የሚላለ ብዬ አላስብም። እኔ ፐርሰናሊ ለአላህ ቃል ለመታዘዝ ነው የመጣሁት እንጂ የግሩፕ ሜንታሊቲ የለኝም። እናንተ ሁላችሁ ተሰብስባችሁ አዲስ ሀሳብ አምጥታችሁ እስልምና ቀረ 2-3 ሆነ ዘርፍ አበጅቷል ብትሉ እናንተ ትቀሩና እኔ አምላኬን እያመለኩ ቀጥላለሁ ብያችኋለሁ ከዚህም በፊት። የግሩፕ እኔ ማናችሁም ግሩፕ ልሆን አልመጣሁም። እንደምወዳችሁ እወዳችኋለሁ፣ እንማከብራችኋለሁ፣ በዛው ይቀጥላል። ግን በጣም የሚያስደነግጥ ነው። ከዚ እውቀት አንዳንድ ያለ ቦታው ስፕሬድ ስታደርጉትም ልትጠነቀቁ ይገባል። ያው ቀጥሉበት፣ ኪፕራፕ እናንተም እነሱም ሁሉም የእውቀትን ዳራውን ይቀጥል። ምናልባት እኛ የማይገባን ቦታ ሲሆን ውጡ ሰለምቴዎች እዚህ ጋር ወይ ደግሞ ገና አልደረሳችሁም እኛ እንትን የምንልበት ሚዲያ ነው ይሄንን ምናምን ብላችሁ ትንሽ ሄድዛፕ ስጡን። ይሄ ሚዲያ ሁሉም የሚጠቀምበት ቦታ ስለሆነ ነው ዝም ብሎ ያገኘው ሰው የሚገባበት ስለሆነ አንተ ኢብሮ የምታስተላልፈው መልእክት ለአንድ ሰው አይደለም። ስክሮል ለሚያደርግ አሁን የገባውን ሰው 84,000 ህዝብ ምናምን ስክሮል አድርጎ የሚያልፈው የአንተ ስህተት ሲሆን የኢብሮ አይደለም የእስልምና ነው የሚሆነው። ሚዲያ ስፕሬስ ያደረገው ጥሩ ሲሰራ ኢብሮ ሰራ ተብሎ ነጠላ ነው ክራውኑን የሚሸለመው። ስለዚህ እንደ ሙስሊሞች ስህተታችሁን ለምናደርገው ነገር we have to be careful። የአጀንዳ ብቻ ማናፈሱ ጥቅም አለው ብዬ አላስብም። ሚዲያውን ፎር ኢስላም ቤታችሁን ከፍታችሁ ጥያቄ ላለው ሰው እንዲያው ለምታደርጉት ነገር ይሄ ይገባችኋል ብዬ አላስብም። አላህ ይጨምርላችሁ ለትዕግስታችሁ፣ ለከፈላችሁት ዋጋ እንደኔ አይነት እህትና ወንድሞችን ወደ እስልምና ለማምጣት ላደረጋችሁት ነገር አላህ ጀዛችሁን ለሁላችሁም ላይ ከሌ የምለው ስለሌለኝ ስፔሲፊካሊ እከሌ የሚባል ስለሌለም ማለት ነው። አላህ ጀዛችሁን ይክፈላችሁ። እኔ በተነሳው ቁጥር ከሌ እያልኩ ማነሳቸው በጣም ስፔሻል ሰዎች አሉ ሁሌ በህይወቴ
እነሱንም ጨምሮ አላህ ይጨምርላቸው፣ በመዝገባቸው ያሳምርላቸው። ዱዓ ነው የማደርግላቸው። ቢኮዝ እኔ እድለኛዋ ሴት አላህን እንዳገኝና እንዳውቅ ያደረጋችሁት እናንተ ስለሆናችሁ ዩ ሃቭ ቱ እንትን ተባባሉ፣ ላይክ ተያያዙ አይደል? በውስጥ ተማከሩ። ሚዲያ አጠቃቀም ትሬኒንግ ውሰዱ። ይሄ ብዙ የሚቆይ ነው፣ ብዙ ዘመን ይቆያል። ከዚህ በኋላ ሪከርዶች የኛ እንኳን ኃጢአት ተደርጎ የሚቀመጡ ሪከርዶች ተቀምጠዋል፣ በቃ ስቶር ናቸው። ጥሩም የሰራችሁት ነገር እንደዛው ይመዘገብና ሚዲያ የሚቀመጥ ነው። የዛሬ 10 ዓመት ኢብራሂም ከሚዲያ የሆነ ነገር ሆኖ እንትን ቢል የተጠቀማቸው ነገሮች ኦን ሪከርድ ይቀመጡለታል፣ የሰራው ስራዎች እንዳለ። ስለዚህ አትሊስት ወንድሞች እርስ በርሳችሁ አቡበከር እናንተ ከሆነ የሆነ ነገር ሀሳብ ያመጣበት የሆነም ስለ እስልምና ስለ ዲን ጉዳይ ሲሆን መማከራችሁ ጥሩ ነው ይባላል። ግዴታ ሚዲያ መሆን አይጠበቅበትም ለመማከር። ከዛ ሚዲያ ላይ እንማከረው ህዝብ ይወቀው ስትሉ አጠቃቀም ነው። የሚዲያ አጠቃቀም ትሬኒንጎች በመስጂዶችም ቢሆኑ በዋቴቨር ትልልቅ ኡላማዎችም ቢሆኑ ይውሰዱ። ያ ኡላማ ብዙ እውቀት ቢኖረው ያለ ቦታው ያንን ሚዲያ ቢያገኝ ሌሎችን እንደሚያጠፋ ሁሉ ያ ደግሞ ጥሩ ነገር የሚያወጣው ደግሞ ፍሬ ምን ይሆናል? ብዙ ያበቅላል ማለት ነው። ሶ ጀስት ቢ ኬርፉል። ዘለፋ እናንትኑ ብዙ ነሰሰሪሊ ሰፖርት አላደርግም። አንድ ወንድም ለአንድ ወንድም እርስ በርሳችሁ ከኔ የበለጠ ትተዋወቃላችሁ፣ መደጋገፍም ይኖርባችኋል። ግን ለእኛ ስታደርሱልን ጀስት ትንሽ ቢድ ያልከታል አይደለ? ገና የሚያድግ ነገር ላይ በደንብ ሹሹ በሉን አይደለም፣ ግን አቋም ያለው ነገር አድርጉት። አንዱ አቋም ለአንደኛው ገና የማይስማማ ከሆነ አታምጡልን። አብሶ ላልበሰል ነው ለእኛ እንደ እስልምና ይሄ ነው ሲሪየስሊ ምናምን የሚያስብል ምንድነው የምትሉት? የሆነ ሹብሃ ምናምን ነገር ነው የምትሉት። እንደዛ ነገር ባትፈጥሩብን አትሊስት እየተማረን ስለሆነ ገና ፍቅሩን ምናምን ዋው እስልምና እንደዚህ ነው ወይ ጀነራሲቲው ነው ዋው እንደዚህ በቃ ዊ ጀስት ኤምብሬሲንግ ኢት እና ወይ እኛ ከሚዲያ መውጣት አለብን ወይ ይቅርታ አድርጉልኝ እናንተ እና አመሰግናለሁ ስለሰማችሁኝ። ብዙ ደቂቃ ወሰድኩ፣ 2 ደቂቃ ብዬ በጠዋቱ ድምፅ ስለጮኮባችሁ ኡስታዞቼ በድጋሚ አሰላም አለይኩም አመሰግናለሁ። እሺ አዲስ ጀዛኪላ አላህ ይጠብቅሽ። እሺ ያው እሷም የራሷን የሆነ አስተያየት ሰጥታለች። ምንድነው ለዚህ ጉዳይ በተለይ አህል የሆኑ ሰዎች ደግሞ እዚህ ላይ አንዳንድ ነገር ብትሉበት በጣም ደስ ይለኛል። ኢንሻአላህ አላህ ይጠብቅሽ። አዲስ የመጣችበትን ማካሄድ እንዴት እንደመጣች እስልምናን በምን አይነት መንገድ ተቀበለችው ምናምን ብዙ ነገር የተናገረችው ነገር አለ። ኤኒዌይስ እዚህ ጋር ያላችሁ ሰዎች ሁሉ ቤቱ አዲስ ነው፣ ቤቱን ፎሎ አድርጉ። እዚህ ጋር ያሉ ወንድሞችንም ንጽጽር ላይ የሚሰሩትንም ፎሎ አድርጓቸው። እሺ ሌላኛው ኢንሻአላህ ኔክስት ላይ እስቲ ማን ነው ከዚህ በኋላ ሰው አላስገባም። ኢንሻአላህ ምናልባት እዚህ ላይ ያሉ ሰዎች ይጨርሱና ከዛ ወደ ትምህርታችን እንቀጥላለን። ኦኬ ቀጥሉ። እስቲ ማን ነው የሚቀጥለው? ኒብራስ አንተ ነህ የምትቀጥለው? ሰላም አለይኩም ወበረካቱ። ሰላም ወራህመቱላህ ወበረካቱ። አይ ቲንክ ከላይ እና አብዱል ፈታህ አልጀበርቲና ሙባረክ አውርተዋል መሰለኝ። አቡ ሙአዊያ እና አቡበከር አፍ ካሉ እንቀጥላለሁ። ቢቀድሙም መልካም ነው። ምናልባት አቡ ሙአዊያ ቢቀድም ደስ ይለኛል። እኔ ለምን ምናልባት ለዛም ያልኩት አብሽር አብሽር ችግር ያለበት አጋጣሚ ኢንሻአላህ። ኡስታዝ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። የምድረው ይሄ የሰሞኑ መንፈስ ነው የሚባለው። የሰሞኑ መንፈስ አላቀል። እሺ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ኢብሮ ቅድም ዲክላይን ያደረኩት ያው መንገድ ላይ ስለነበርኩ ነው፣ ሶሪ። እና እዚህ ያሉ በጣም ብዙ ኡስታዞች አሉ። ያው አንዳንዴ ቦታህን ማወቅ አለበት በእውቀት ደረጃ እና እናንተ ባላችሁበት እኔ ማውራት አይጠበቅም። ግን መንገድ ላይ ነኝ፣ ድምጼ ካረበሸ ላውራ። ባረከላሁ ፊክ። አሁን እያየሁት ያለሁት ነገር ታውቃላችሁ? መረዳት የሚባለው ነገር እየቀረን ነው። ማለት ከምን አንፃር ነው የሚወራው? እንዴት ናቸው? ከምንድን ነው? ሙስሊሞች መካከል ላይ ያለው ነሲሃ በምን ጉዳይ መካሄድ አለበት? እና በዚህ ጉዳይ ላይ ያው ብዙ
ብዙ ነገራቶች ይኖራሉ። ግን ሁሉም እዚህ ውስጥ ያለነው የመጣነው ለምን ብለን ነው ብለን ጥያቄ እንጠይቅ እስቲ። ለምን ብለን ነው? የሆነ ግለሰብ ደስ ብሏችሁ ነው? የሆነ ሰው እንድን ሲያደርግ አምሯችሁ ነው? ወይስ የአላህ ዲንን አውቀን የአላህ ዲንን ለመረዳት ነው የመጣነው? ማለት አንዳንዴ ዲንን ማወቅ፣ ዲንን ማስተማር፣ መተቻቸት፣ መነጋገር ሲባል የግለሰብ ግላዊነት ተንሰራፍቶበት ከዲን ወጥቶ ግለሰባዊነት ደረጃ ስለደረሰ እና እንደሄን ጉዳይ እኛ በዚህ ጉዳይ ላይ ለአንድና ለመጨረሻ ጊዜ ብንዘጋው ይሻላል። ማለት እኛ ዘግተናል። እኔ ለምሳሌ ወንድሞቼ ናቸው ሚስኮንሰፕሽን አለ ተፈጥሯል፣ ትክክል አይደለም ብለናል። የሚናገሩበት መንገድ አይ እነሱን አይደለም ሌላ ጉዳይ በጣም ብዙ ወንድሞች በዚህ ጉዳይ ላይ ተነው አለ። ስለማትተዋወቁ ሊሆን ይችላል እንደዚህ አይነት ጉዳይ የምታወሩትና ሁሉንም በኸይር ወሰዱትና ፎር ዘ ላስት ታይም ይሄ በወንድሞች መካከል የሚደረግ ባለመግባባት የነበረ ካለማወቅ የመሳ አለመግባባት በጥላቻና ባለማወቅ የመጣ ነው እንጂ በሌላ ጉዳይ የመጣ አይደለም። ለምሳሌ ሰዎቹ ወንድሞቻችን ናቸው። የተጣላችሁት በአቂዳ ጉዳይ አይደለም። በአቂዳ ጉዳይ ላይ ብትጣሉ ሰው እንደዚህ አያራግብም። በነገራችን እዛ ሌሎች ቦታ ላይ ስለሚሰሩ እናንተም ደግሞ ንጽጽር ላይ ስለሚሰሩ ሌሎቹ በዚህ ገብተው ለማጋጋል የሞከሩበት መንገድ አለ። ትክክል አይደለም። ሁላችሁም በዚህ ዲን ላይ የበኩላችሁን አስተዋጽኦ የምታደርጉ ሰዎች ናቸው። ስለዚህ ኸጣ ካለ ኸጣ ነው ያለው እንጂ መናናቅ መነጋገር ምናምን ያደርስ ጉዳይ አይደለም። ስለዚህ ነፍስያ ነው ሁሉም ነገር። ከዚህ በኋላ ይሄ እነሱም አልተረዱም ነበር። በነገራችን ላይ የሚያውቁት ነገር የለም። ስለ ንጽጽሩም ብዙም እንትን አይደለም። ወንድሞቻችን ናቸው። ስለማያውቁ ሊሆን ይችላል እንደዛ አይነት ነገር ያወሩት። እነሱም የተናገሩበትን አንግል ደግሞ አልተረዳውም ህዝቡ እና ነሲሃ ሲሆን በምን መልኩ መሆን አለበት የሚባለው ጉዳይ ተነጋግረዋል። ስለዚህ ይሄ ያለቀና የደቀቀ ጉዳይ ነው። በምን መልኩ መመካከር አለብን የሚለው ጉዳይ ሁላችሁም ወንድሞች ናቸው። እዚህ ውስጥ ያላችሁ ሰዎች ነገ የምትናገሩትን ነገር በኮሜንትም ዛሬ እንደሚሞት ሰው ኮሜንት የምታደርጉት ነው። ረቂብና ዓቲድ አለ፣ በዚህም በኩል አለ። በሁላችሁም አላህ ዘንዳ ተጻፈላችሁ ረቂብና ዓቲድ አለ። ነገ አላህ ፊት ትጠየቃላችሁ ብትባሉ የምትጽፉትን የምትናገሩትን ነገር ትናገራላችሁ። እኔ እቺን ጥያቄ ልጠይቃችሁ። አዎ የምንናገረው ነገር አላህ ፊት ሐቅ ነው ትክክል ነው ካላችሁ መልካም ባረከላሁ ፊኩም። ካልሆነ ግን ትክክል አይደለም። በወንድሞቻችን መካከል ላይ የሚፈጠሩ ነገራቶች ሱልህ በሆነ መልኩ እንኳን ይሄን እኮ የገደለን አካል አላህ ምን እንደሚል ታውቃላችሁ? እና አላህ ምንድን ነው ቢለው የገደለን አካል እኮ ትልቅ አካል ነው አይደል? ኢብራሂም ወንድምህን የገደለ አካል እኮ ከዚህ በላይ በጣም አደጋ የለም አይደል? ግን فإن بغت إحداهما قال بحالا وأن عفي له من أخيه شيء فاتباع بالمعروف وأداء عليه بإحسان ወንድምነት የሚለው ማረግ አላነሰም። ስለዚህ አለመግባባት ያለው ካለማወቅ የተነሳ ነው፣ በክፋት አይደለም። ስለዚህ ይሄ ጉዳይ በኸይር የምታይ ጉዳይ፣ ስህተትም ካለ ደግሞ ስህተት ተብሎ ይታለፋል። አለመግባባቱ በዚህ ጉዳይ የሚታለፍ ነው እንጂ ብዙም እዚህ እንትን ብለን የምናነሳው ጉዳዮች አይደሉም። خلاص በቃ ጨርሰናል። ተሳስታችኋል ያልንባቸው መንገዶች አሉ፣ ተሳስተዋል። እዚህም ደግሞ ተሳስተዋል የተባላችሁበት መንገድ አለ። ያንን መንገድ በነሲሃ ማስተካከል ነው። خلاص አይደለም ደግሞ በነገራችን ላይ አንድ ነገር ልንገራችሁ። እዚህ ዲን ላይ ማንም የዚህ እንትን ጠበቃ አይደለም ነው እንዴ? ይሄ ዲን እኛ ከሌለን ይጎዳል? አይጎዳም። ማንም አይጎዳም። ማንም አላህን አይጠቅም። ኢነላህ ገኒዩን ዐኒል ዓለሚን። ከእያንዳንዳችሁ ሁላችሁም አላህ ይጠብቃል። ሰው በኸይር ነገር መፍታቱ ጥሩ ነው። ስለዚህ አንዳንድ ስህተቶች አሉ፣ ስህተቶች መታረም አለባቸው። ስለዚህ ያንን ደግሞ ተነጋግረናል። አንዳንዴ
ስንናገር የምንናገርበት ሆን ሰዎችን ሊያስቀይም ይችላል ሊናገር ይችላል የዳዕዋ ሜቶዳችሁን በዚህ መልኩ ላይ ሆን ይገባል ያንን ነገር ተነጋግረን በቃ ኖርማሊ ነገርናል ስለዚህ ይሄ ጉዳይ ትክክል አይደለም ምን ወቃቀስበት አንዳንዴ ለሰዎች ግባት የሚሆንበት መንገድ መሆን የለበትም ያንን ነገር ጨርሰን ድጋሚ ላይ ወራ ይሄ ርዕስ እነሱ ጋር ዘግተን የመጣነው ከዚህ በኋላ እንደዚህ አይነት ርዕስ በንጽጽር ጉዳይ ላይ እንዲህ ነው ተብሎ ማንንም ሰው ያወራ በነገራችን ላይ ንጽጽር ዳዕዋ ሊደረግላቸው የሚገቡት ለኛ ሲሆን ዳዕዋ ይባላል በደንብ ወቁ ለኛ ሲሆን ዳዕዋ ይባላል ለኛ ሲሆን እኮ ተዝኪራ ነው የሚባለው ለነሱ ሲሆን ግን ዳዕዋ ነው የሚባለው ይሄ ንጽጽር ሰው እስከ እስትንፋስ ካለች ድረስ ሊያስተምረው ሊያውቀው የሚገባ ዲፌንድ ሊያደርግ የሚገባ ሰዎችን ሙስሊሞችን ክርስቲያኖችን ልንጣራበት የሚገባ ትልቁ ሜተር እስከ ለተትንሳኤ ድረስ ማንንም ከፋው ደመቀ ጎረበጠው ይጎርብጠው አይጎርብጠው እኛ ይመለከተንም በዚህ ዙሪያ ደግሞ ዕውቀት ያላቸው ሰዎች በቂ የሆነ ነገር ላይ ተንተርሰው ሊያደርጉ ይገባል ንጽጽር ያሉ ሰዎችን አብዛኞቹ አያውቋቸውም የምናውቃቸው ሰዎች ደግሞ እናውቃቸዋለን ስለዚህ በዛ አንጸር ውሰዱት ስለማይታወቅ ሊሆን ይችላል እንደዚህ አይነት አስተያየት ሰጠው ስለዚህ በወንድሞች መካከል ላይ የተደረገው ነገር ይሄ ለአንድና ለመጨረሻ ጊዜ ይዘጋ እኛም ነግረናል خلاص በዚህ መንገድ በዚህ ሜተድ አልነበረም ትክክል አይደለም ብለን ያረምነውን ጉዳይ ከነሱ ጋር አውርተን ተራርመናል እነሱም ለአንድና ለመጨረሻ ጊዜ በዚህ ርዕስ ላይ እናወራም ብለው ዘግተናል አይደለም ሌላ ቦታ ደግሞ በሌላ ቦልኩ መነጋገር ምናምን ነገ አላህ ፊት የሚያስጠይቀን ጉዳይ ነው ብንተው ወንድማዊ ምክሬ ነገ አላህ ፊት ይስጠይቃል ሰው ለአላህ ብሎ ማውራት አለበት ለአላህ ብሎ መጥላት አለበት የምታረጉት ነገር እናንተ ስላልወደዳችሁ ከሆነ ግን ነገ አላህ ፊት ትጠየቃላችሁ እኔ በጣም በአካል ማቃቸው ወንድሞቼ ማለት በእንትን ማቃቸው ወንድሞቼ ለእያንዳንዱ ሰው የሚያደርጉት ነገር ከምን አንፃር እንደሆነ እኔ እዚህ ሆኜ መመስከር ይችላል ኸይር ነገር ነው አንዳንዴ ግን ነገሮች ትንሽ ነገር ይገንና ወንድሞቼ እስከ ማጣላት ደረጃ ይደርሳል ስለዚህ ይሄ በወንድሞች መካከል ላይ የተፈጠረው ትንሽ ቶፒክ ያለ አቂዳ ነው አይደለም የመንሃጅ ነው አይደለም ስለዚህ ኦኬ ብለን እንዝጋው ይሄን ክርስቲያኖች ደግሞ ምን ታረጋላችሁ መሰላችሁ ይሄንንም ፖስቱልን ክርስቲያኖች ደግሞ እቺንም ፖስቷት እሺ ይሄም ኸይር ነገር ታረቁም ያው ጥሩም ነገር ተናገሩም ምናምን ብላችሁ ፖስቱ ግን አንድ ነገር እንንገራችሁ እስከ ለተትንፋሳችን ድረስ ዳዕዋ ይቀጥላል ይሄ መርዶ ነው ለእናንተ እንደውም በመልእክተኛው ሰለላሁ ዐለይሂ ወሰለም ሐዲስ ነው ልጨርስላችሁ አላህ ቁርአን ላይ ሙቱ ቢገይዚኩም በቁጭታችሁ ሙቱ ክርስቲያኖች ይሄ ዳዕዋ እንዲደናቀፍ የምታረጉ ሰዎች በቁጭታችሁ ሙቱ እንዳትለፉም ደግሞ ልንገራችሁ እንዳትለፉ ደግሞ ልንገራችሁ ولا يبلغن هذا الدين الى الملكتኛ صلى الله عليه وسلم ولا يبلغن هذا الامر ما بلغ الليل والنهار ይሄ ዲን ስሙኝ በደንብ ክርስቲያኖች ይሄ ዲን ፀሐይና ጨረቃ የደረሱበት ያህል ይደርሳል ፀሐይና ጨረቃ የደረሱበት ያህል ይደርሳል እንኳን በዚህ ሊሰናከል እያንዳንዱ ቤት አንኳክቶ ይገባል حتى ጭቃ ቤትን ሳይቀር ይሄ ዲን አንኳክቶ ይገባል ይሄ ዳዕዋ ወደፊት በሚገርም ሁኔታ ተጠናክሮ ይቀጥላል እስከዛሬ ከምናደርገው በላይ ከዚህ በላይ ደግሞ ተጠናክረን እንመጣለን ስሙኝ በደንብ እስከዛሬ እስከምናደርገው በላይ ተጠናክረን እንመጣለን በእያንዳንዱ በዳዕዋ ዘርፍ ላይ ከሚኖረን ጊዜዎች በበለጠ ተጠናክረን እስከዛሬ ድረስ በሚደረጉ ነገራቶች በሙስሊም ወንድሞች መካከል የሚደረጉ ነገራቶች ድጋሚ ላይታይ በንጽጽር ማህበረሰብ ዘንዳ በወንድማማችነት የተንሰራሰ ከፍተኛ የዳዕዋ ትግል ድጋሚ ይጀምራል ወደዳችሁም ጸላችሁም ይሄን ያወቃችሁ ነው ይሄ መልእክቴ ነው ለክርስቲያኖች ስለዚህ ጨርሰናል ገባችሁ ሰላም አለይኩም
ወአለይኩም ሰላም። እዚህ መርዶ ላይ አንድ ነገር ልጨምር። አንድ መርዶ ያው አብሽር ሐቢቢ ችግር የለውም። ደስ የሚለው ምንም ከማውራታችን በፊት ወይ ደግሞ እዚህ ጋር የተሰበሰብነውም ፐርሰናል ኢሹ ኖሮን ወይ ደግሞ የግል አጀንዳችን የግል ሐሳባችንን ለማርቀቅ አይደለም የመጣ ነውና አቡኪ ግን አፉ በላይኛ አላ አቡበከር ኢብኑ ቃፍ ከኔ ኋላ ነው የመጣው። ችግር የለውም። ሰላም አለይኩም ወራህመቱላሂ ወበረካቱ። ይፍራስ አለይኩም ሰላም ወራህመቱላሂ ወበረካቱ። እንትን አደረገው እኮ አላ አንዳንድ ሰው ይገባና ልለፋ እንደሚል አረክ ከገባህ በኋላ ታዲያ ነው ቀጥላል። እሺ ከዛ በኋላ እና አልጀበር ተከተል ኢንሻአላህ እና አልጀበር ቲም ስላሉ እነሱንም አፉ ታጠይቆ ነው ከገባም አቡኪ እንኳን ጋር የሆነ ነው ሲጀመር ኢንሻአላህ ቤቱ ነው ሲጀመር ቀጥል። መርሐባ እሺ እኒሃው በመጀመሪያ ደረጃ ኡስታዝ አቡ ሙአዊያ መጨረሻ ላይ የተናገረው የብስራት ዜና በጣም ልባችን ተሰብሮ የነበረውን አኩርፈንበት አንዳንዶቹ ላይ ቀልባችን ተሰብሮ የነበረውን ጠግኖናል ብዬ አስባለሁኝ። እዚህ ጋር ያለን 600 ምናምን ሰዎች አለን ብዬ ነውና አልহামዱሊላህ ረቢል ዓለሚን። ከሁሉም በፊት የሆነ ነገር ሲፈጠር በነገራችን ላይ ኸይር እንዳለው መገመቱ ጥሩ ነው። ምክንያቱም ተበታትነን ሁሉም በየጎራው ሁሉም በየራሱ አመለካከት ሄዶ የነበረበትን ነገር ወደ አንድ አቅጣጫ አላህ Subhanahu Wa Ta'ala ሊሰበስበን ፈለገና በመሐከላችን የሆነች ሐሳብ ልዩነት እንድትፈጠር አደረገች። ያኔ ሐሳብ ልዩነቶች አላህ Subhanahu Wa Ta'ala በቁርአን ላይ በምን አይነት መልኩ መፍታት እንዳለባቸው ነግሮናል። فإن تنازعتم في شيء فردوه إلى الله والرسول ወደ ቁርአንና ወደ ሐዲስ አምጡት ሲባል ቁርአንና ሐዲስ ውስጥ እኛም የምንታረቅበት ነገር እንጂ የምንጋጭበት ነገር ጥቂት ስለሆነ ማለት ነው። ያሐሰሱም ፐርሰፕሽን ይሄ ዝም ብሎ የራሳችን ኢንቴንሽን የነፍስያ ጉዳይ ወር ሐቅን ያለ መቀበል አንዳንድ ነገራቶችን ከራሳችን የመግፋት ሁኔታ ሆኖብን እንጂ ቁርአንና ሐዲስ ላይ ተንተርሰን አንድነታችን ላይ መስራት ብንችል ከዛም በላይ መሄድ እንችላለን። ለምንድን ነው ሰሞኑን እኮ በሙስሊም ወንድሞቻችን በእህቶቻችን ቤት የሚደረጉ የሐሳብ ማስታረቅ አንድነታችንን የመፍጠር የሚደረጉ ንግግሮች እኮ ካፊር ቤት የሪከርድ ግብአት ሆነዋል። አንዳንድ ሰዎች እኮ ከዜሮ ተነስተው አካውንታቸው ፈምሷል። እንዴ ነገር ሊተጣሉ እንደ ሰሜኑ ጦርነት ያርዝምልን እንደ እስራኤልና ኢራን ያድርግልን የሚጻፉ ኮሜንቶች ሁላ በጣም የሚገራርሙ ነበሩና አላህ Subhanahu Wa Ta'ala እዚህ ጋር ይሄንን ነገር በመፍጠሩ አንድነታችንን እንዲኖረን ዘንግተነው ወደ ነበረው በፊት እንግዲህ ዩኒቲ ኢዝ ፓወር እንደሚባለው ሁሉም ንጽጽር ላይ የሚሰሩ ሰዎች ኡስታዝ ወሂድ ከተቀመጠ ሌሎቹ ሁሉም ቁጭ ይላሉ። ተራ በተራ ሲነገር የሆነ እንዴ ነው ግርማ ሞገስ አለው። አሁን ሁሉም በየፊናው ተበታተነና አትበታተኑ አትለያዩ እየተባባልን እየተነገረን አላህ Subhanahu Wa Ta'ala እየነገረን ፈተፍሸሉ ፈተዝሐቡ ረይኩም እንደተባል ነው ማለት ነው። እና ያንዳንዱ ነገር ወደ ቁርአንና ወደ ሐዲስ እናምጣ። የሐሳብ ልዩነቶች ሲመጡ ወደ ቁርአንና ወደ ሐዲስ አምጥተን ሐሳባችንን ማስተካከል የተፈጠሩ ችግሮችም ካሉ በዛ መልኩ መፍታት። ሌላው አንድ መጠየቅ የምፈልገው ነገር ምንድነው ይብሮ እዚህ ጋር የመጣነው ሁላችንም አይ ቲንክ መታወቅም ፈልገን አይመስለኝም። ማወቅና መታወቅ የተለያዩ ነገራቶች ስለሆኑ አላህ Subhanahu Wa Ta'ala ዘንድ እጅግ በጣም ኸይርን ነገር ፈልገን ከሆነ አውቀን ለሰዎች አሳውቀን ነው መሄድ ያለብን እንጂ ታውቀን አይደለም። ምክንያቱም እያንዳንዱን በምንሰራቸው ስራ ላይ በንያችን ስለምንመነዳ ኢነመል አዕማሉ ቢንኒያት ሲባል እዚህ ጋር ያለሁት እኔ ሰው ነውቅና የሰው ላይ የሰው ጭብጨባ የሰው ለኔ ሙገሳ የሚያደርግልኝ ነገር ፈልጌ ከሆነ ሙገሳዬን ይዤ እዚሁ ነው የምቀረው አላህ ፊት ስለሌለኝ። በቃ አንተ የፈለከው የሰው ጭብጨባን አግኝታል ከኔ ምንም የለህም መባልን እንፍራ ነው አንድ እሱ። ሌላኛው ደግሞ ንጽጽር ላይ የሚሰሩ አንዳንድ ወንድሞችና እህቶች ማለት አሁን ለምሳሌ አዲስ ወደ እስልምና ከገቡ በኋላ የእውቀትን ፎከስ ቢያደርጉ መጀመሪያ መማር የሚባለው ነገር ላይ ፎከስ ቢደረግ መልካም ነው ብዬ አስባለሁ። ምክንያቱም العلم قبل القول والعمل እያንዳንዱ ሰው መጀመሪያ ማወቅ አለበት ከማሳወቁ በፊት። ቀጥታ ወደ ክርክር፣ ቀጥታ ወደ ንጽጽር፣ ቀጥታ ወደ ሰዎችን ወደ መጣራት ጥሩ ነው። በእርግጥ እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከኔ ሰማችሁን አንዲት ሐዲስ አንዲትም አረፍተ ነገር ብትሆን አስተላልፉ ተብሏል። ያመባሉ እንዳለ ሆኖ ግን መጀመሪያ ሰዎችን በእውቀት መጣራት አለብን ነው። እውቀት ስለሚቀድም ከመጣራትም ከመተግበርም ከመናገርም ከመስራትም ከሁሉም ነገር እውቀት ስለሚቀድም እና እዛች ቦታ ላይ ፎከስ አድርገን ብንሰራ መልካም ነው። እዛች ቦታ ላይ ፎከስ አድርገን ብንሰራ እና አላህ Subhanahu Wa Ta'ala ለሁላችንም ያግራልን። ወንድሞች ተሰብስባችሁ አንድ ላይ ሆናችሁ ጥሩ ነገር እንደምትሰሩ ተስፋ እናደርጋለን። አላህ ባላችሁበት ይጠብቃችሁ። ብዙ ነገር ስለተባለ ጁማም እንግዲህ እየደረሰ ስለሆነ እኔም ሐሳቤን ላሳጥረው ስላገኘኋችሁ ደስ ብሎኛል። የሐሳብ ልዩነቶች የተፈጠረባችሁ ወንድሞች ማናችሁም ለማናችሁም ወንድማማቾች ናቸው።
አልሙእሚኑ ሊልሙእሚኒ ከልቡንያን የሹድ ባዕዱሁም ባዕዳ ነው አይደል? አንደኛውን ያጠናክር ነበር እንጂ አንደኛውን እያስጠቆረ አንደኛውን ችግሮች ነቀፋ እየፈለገ ብቻ መሄድም ተገቢነት ያለው ነገር አልነበረም፣ ከኛ የሚጠበቅም አልነበረም። አልহামዱሊላህ ያ ነገር ከተፈታ መልካም ነው። ወደፊትም ግን የሐሳብ ልዩነቶች ይኖራሉ። ለምን ከተባለ እኔ በአንድ ጭንቅላት መራው የግራና የቀኝ እግሬ ይጋጫል እየተራመድኩኝ በአንድ ጭንቅላት እኮ ነው የሚመሩት። እኔና ኢብሮ በተለያየ አእምሮ ውስጥ ያለን አስተሳሰባችንን ሁሌ አንድ አይነት እናስብ ማለት አይቻልም። ግን ሐሳባችንን ማጥበብ እንችላለን። በምንድነው የምናጠበው? ሐቅን በመያዝ ኢትባዕ ሱና በማድረግ እና ሱናን እየተከተልን በዛ መልኩ እንትን ማለት እንችላለን፣ ማስተካከል እንችላለን የሚለውን ለማለት ያክል ነው። አልহামዱሊላህ ረቢል ዓለሚን። በድጋሚ አቡ ሙዓዊያ መጨረሻ ላይ የተናገረው ነገርም ደስ ይላል። የሆነ ነገር ሲፈጠርም ግን እዚሁ ጋር ምናልባት እንትን ለማለት ያክል ችግሮች ይፈጠራሉ። ነገም ተነጎዳም መቼም ይፈጠራሉ፣ ችግር ይኖራል ዱንያ ላይ። ምክንያቱም አዱንያ ዳሩ እክትባር አይደል? ፈተና ሀገር ከመሆኑ አኳያ የኢብቲላ ሀገር ከመሆኑ አኳያ ግራቀኝ ተመልክቶ ነገራቶችን የመምረጥ ዓለም ስለሆነች ማለት ነው። እነኚህ ነገሮች ሲፈጠሩ ሁሌም ቢሆን ወደ ቁርአንና ወደ ሐዲስ እናምጣው ነገሮቻችንን፣ ልዩነቶቻችንን ማጥበብ ላይ እንስራ፣ በጋራ እንቁም። ያን ለማለት ወዳለሁኝ። አላህ ይጠብቃችሁ። ጀዛኩሙላሁ ኸይረን። ካረዘምኩት አፉ በሉኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኸይረን ኢብራስ። ኢንሻአላህ አሁን ከዚህ በኋላ ላለው አጠር እያደረጋችሁ ባትሪም እየቀነሰ ስለሆነ መብራት የለም። ለምን እንደሆነ አላውቅም ሰሞኑን እንደዚህ የሚሆነው። ኤኒዌይስ አልጀበርቲና ሙባረክ ስላላችሁ እናንተ ከዛ በኋላ አቡኪ ያለ አቡኪ ጠቅልሎ ሐሳቡንም ኢንሻአላህ በደንብ ኦር ደግሞ እንዴት ማድረግ እንዳለባችሁ መሰጣጣት ከፈለጋችሁ ትችላላችሁ። ኤኒዌይስ እሺ፣ ማን ይቅደም? ማን ነው ከአልጀበርቲና ከሙባረክ የቀደመው? ርዕሱ ኦልሬዲ ተዘግቷል። እሺ ኡስታዝ አቡ ሙዓዊያ አላህ ይጠብቀ፣ አላህ ይጠብቀ። ጀዛከላህ ኸይር፣ ጀዛከላህ ኸይር። እሺ አላችሁ አልጀበርቲ? እሺ ከአልጀበርቲ በቃ ስሙን አስሬ ስለጠራው ኦኬ። መንገድ ላይ ሰላም አላህ በረካቱ። እንዴት ናችሁ? አልሐምዱሊላህ ደህና ነን ማሻአላህ። ደስ ይላል። ደስ የሚል ስብስብ ነው። ሁላችሁም የተነሳው ሐሳብም ቆንጆ ሐሳቦች ተነስተዋል። የመጀመሪያው ነገር እንዳጠቃላይ ማለት ነው፣ እንዳጠቃላይ የሰዎች ምላስ አላህ ልጅ አለው ረሱላችን አለይሂ ሰላቱ ወሰላም ደግሞ እብድ ነው ከማለት አልተወገደም የሰው ልጅ ምላስ ማለት ነው። ወደኛ ተራ ወደሆኑ ሰዎች ሲመጣ ደግሞ ያን ያክል የሚገርምና የሚያስደነብርም ነገር አይደለም። እውነት ለኢኽላስ የምንሰራ ከሆነ ማለት ነው፣ በኢኽላስ ነገራቶችን ለአላህ ብለን የምንሰራ ከሆነ ለምን ዒባዳ ቅቡልነት እንዲኖረው ኢኽላስ የመጀመሪያውና ዋነኛው መስፈርት ከመሆኑ ጋራ ማለት ነው። ስለዚህ ለኢኽላስ የሚሰራ የትኛውም ሰው የሆኑ ሰዎች የተባሉትም ሰዎችም ሆነ እነሱ ወንድሞች ናቸው። ምንም ቢሉ ያው በወንድማማችነት በዛው ዲኑ ባስቀመጠው መስፈርት መሰረት የሚፈታ ነገር ነው። ከዛ ውጭ ግን የትኛውም ሰው በመላሱ እኛን ሊሸነቁጥ ወይ ደግሞ የሆነ ነገር ካለንበት ዓላማ ካለንበት እንኳን ይሄን የመሰለ የዲን አጅር የሚገኝበት ነገር ይቀርና ዱንያዊ በሆኑ በሚያስገኙ ጥቅም በሚያስገኙ ነገራቶች ላይ እንኳን ሰው ሰግጦ ብዙ ነገር እየሰራ ነውና አላኩልህ ኢኽላሳችንን ማስተካከል ያስፈልጋል። በኢኽላስ እስከሰራን ለዲን የሚጠቅም ነገር እያደረግን ነው ብለን እስካሰብን ድረስ ማለት ነው። ከዛ ውጭ የሰዎችን ምላስ ፈርቶም ከዚህ በኋላ ተዋለው ከዚህ በኋላ ወደ ኋላ ላለሁ ምናምን የሚባለውም ነገር ልክም አይደለም። አንዳንድ ወንድሞች ላይ ስላየሁ ማለት ነው በቃ ለቀን እንጠፋለን ብለው የጠፉም ሰዎች አሉ በዚሁ የተነሳ ማለት ነው። ያ ቢሆንማ ይሄ ሪሳላው እንደተጀመረ ረሱል አለይሂ ሰላቱ ወሰላም ይሄንን መልእክት ይዘው እንደመጡ ከአቡ ለሀብ በላይ የለፋ የለም። እሳቸው ጋር እየዞረ ይሄ እኮ ወንድሜ ልጅ ነው እኔ እኮ አጎቱ ነኝ እኔን አታምኑኝም እንዴ እያለ እየዞረ ዳዕዋቸውን ለማጨናገፍ በጣም ብዙ ለፍቷል። በጣም ብዙ ማለት ነው። ግን ያው እስከ መጨረሻው የዓለም ፍጻሜ ድረስ የሚነበብ በሁሉም ቁርአንን ቁርአን ማንበብ በሚችል አካሉ በሙሉ እንዲነበብ አድርጎ የመጥፎ ሰው ምሳሌ አድርጎ ነው አላህ Subhanahu Wa Ta'ala ያቀረበልንና ነገራቶችን እንደዚህ አይነት በወንድማማቾች መካከል አለመግባባት ሲፈጠር ወይ ኢግኖር አድርጎ መተው ነው የሚፈታበት። በነሲሃ ተደራርጎ ተወያይቶ በውይይት የሚፈታ ነገር ሲኖር በውይይት መፍታት ነው። ከዛ ውጭ ግን እስልምና ዘርፉ ብዙ ነው። በተለያየ ዘርፍ እስልምና መጥቀም ይቻላል። እንደው የመጨረሻው እስልምናን መጥቀም የሚቻለው በማታውቀውና ባልገባህ ነገር
ምላስን ሰብስቦ በመቀመጥም ይመስለኛልና አላኩል ሐል አፉ በሉ ካስረዘምኩባችሁ። እኔ እንኳን የንጽጽር ምናምን ሰው አይደለሁም። ያው እናንተ ጋር መሆን ስለምወድ ነው ነገራቶች ላይ ትንሽ አስተያየት ለመስጠት ያክል ነው። ጀዛኩሙላሁ ኸይር። አልጀበርቲ አላህ ይጠብቅህ። ጀዛከላሁ ኸይር አንተም። እሺ ኢንሻአላህ አቡኪ ሐሳቡን እንጠቅልለውና ፊያሜታ ስለመጣች ፊያሜታን ኢንሻአላህ እናዋራታለን ማለት ነው። ጥሩ መገንዘብ የምትፈልግ ልጅ ስለሆነች እስልምና ኢንሻአላህ አቡኪ አንዴ ሐሳቡን ጠቅልል አድርገህ ሰብሰብ አድርገህ። በነገራችን ላይ ያው ቤቱን ፎሎ እያደረጋችሁ ፎሎ ያላደረጋችሁ ከዚህ በኋላ በዚህ ነው የምገባው አካውንት። አቡኪንም እንደዛው ኢስሐቅንም ሌሎቹንም ወንድምናቶችን ኤኒዌይስ ቀጥሉ። አቡኪ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያው ኢንሻአላህ እንደተባለው አዲስ አካውንት ነው፣ ፎሎ አድርጉና ያው ፎሎ የምታደርጉት ለትምህርቱ ነው፣ ሌላ ነገር አይደለምና እኔ ሁለት ነገር ብቻ ነው ማንሳት የምፈልገው። አንደኛው አንድ ፕሮፌሰር አስተማሪዎች ሰብስበው ፕሮፌሰር ነው አስተማሪዎችን ሰብስበው ትምህርት ሊያስተምራቸው ነው። በጣም ትልቅ ስልጠና ሊሰጣቸው በጣም ከብዙ ከተማ ከብዙ ሀገር የተወጣጡ ትላልቅ ምሁራንን ይሰበስባቸዋል። እነዚህ ምሁራንን ሰብስበው አንድ ክፍል አስገብቶ ትምህርት ሊሰጣቸው ነው እና ምን አይነት ትምህርት ነው የሚሰጠን ብለው እነዚህ ጓግተው እዛ ቦታ ቁጭ ብለዋል። ፊት ለፊታቸው ፊኛ በጣም ይመለከታሉ፣ ብዙ ፊኛዎች ማለት ነው። ሰውዬ ዛሬ ሊቀልድብን ነው እንዴ? ፊኛ ይዞ የመጣው እኛ ጋር ምን የህፃናት መጫወቻ ላይ ያደረገን ነው እንዲህ ብለው በራሳቸውን አእምሯቸውን ይጠይቃሉ። ሰው ፕሮፌሰሩ ገባ። ዛሬ የምትመለከቱት ይሄ ፊኛ ሁላችሁም አንዳንድ ይሰጣችኋል። ሁላችሁም ይህንን ፊኛ ተነፋላችሁ። የምሰጣችሁ ጊዜ አለ። በዛ ጊዜ ላይ ካልነፋችሁ you will be out አላቸው። ትወጣላችሁ ከዚህ ከፕሮግራሙ። ኦኬ። በዛ ሂደት ጊዜ ሰጣቸው። ግማሾቹ ነፉ፣ ግማሾቹ አልነፉ። ነፍተው የቋጠሩ ሰዎችን ስማቸውን እንዲጽፉ አደረገ፣ እንዲያስቀምጡ አደረጋቸው። መንፋት ያልቻሉ ሰዎችን ደግሞ ሂዱጡ ብሎ አስወጣቸው ማለት ነው። ትልቁ ትምህርት ከዚህ በኋላ ነው የሚመጣው። ከዛ አሁንም ይሄን ያህል ሰከንድ ይሄን ያህል ደቂቃ ሰጣችኋለሁ። እያንዳንዳችሁ ካላችሁበት ቦታ ተነስታችሁ የራሳችሁን ስም የተጻፈበትን ፊኛ ሄዳችሁ ሰዱ አላቸው። ሁሉም ተሯሯጡ፣ ተንጋጉ። ሄደው ሊወስዱ ቢሉ በተሰጠው ደቂቃ ማንም ፊኛውን ማግኘት አልቻለም፣ የራሱን ማለት ነው። ሁሉም ይሁን ነገር ያነሳል፣ የኔ አይደለም ይጥለዋል። ይሁን ነገር ያነሳል፣ የኔ አይደለም ይጥለዋል። ይሁን ነገር ያነሳል፣ የኔ አይደለም ይጥለዋል። ኦኬ፣ አሁንም አንዴ ተመለሱ አላቸው። አሁን ሁለተኛ እድል እሰጣችኋለሁ። አሁን የምታረጉት ግን የራሳችሁን ስም ከማንሳት በፊት በደንብ አስተውሉ። የራሳችሁን ስም ከማንሳት በፊት የምታነሱትን ፊኛ አይታችሁ ይሄ ማን ነው ብላችሁ ኦኬ የእንትና ነው ስለዚህ ለሱ ትሰጣላችሁ። ሁሉም አንድ ያነሳል። ካነሳ በኋላ ይቀባበላል አላቸው። በአጭር ደቂቃ ጨረሱት። ይህን ታሪካውን ለምንድን ነው አወከር የሚነግረን ካላችሁ ማንኛውም ሙስሊም በምድር ህይወቱ ላይ የራሱን ስም ከፍ ለማድረግ የራሱን ስም ለማንሳት ሲንቀሳቀስ እንደዛ ነው የሚሆነው። ተመለከታችሁ አይደል? እኔ አወከር ከኢብራሂም ጋር ይህንን ውድድር ብገባ አወከር የሚለውን ስም ፍላጎት ሲሄድ ስሜን አላገኝም። አስተውሉ፣ ስሜንም አላገኝም። እሱም ኢብራሂምም ስም እንዳያገኝ የራሱን ስም እንዳያገኝ አረጋዋል። መጀመሪያ ግን ስቴፑን ጠብቄ ኦኬ ልክ አንድ ፊኛ ሳነሳ ይስሐቅ ይላል። ስለዚህ አልጥለውም። ለምን እጥለዋለሁ? ይስሐቅን አንካ እለዋለሁ። ይስሐቅ ደግሞ ኢብራሂምን ያነሳው፣ ኢብራሂም እንካ። ኢብራሂም ደግሞ እኔን ያነሳው አቡበከር እንካ ይላል ማለት ነው። ስለዚህ ይሄንን መሰረት ያደረገ እንቅስቃሴ ብቻ እናድርግ ሁላችን። ራሱ አላህ ሰካ ያደርጋል። ሌላው ይሄ ጭንቀቱናን እንደዚህ ሆነ እንደዚህ ተባለ ምናምን በዛ ጉዳይ ማውራትም አልፈልግም። ያው እኛ እንትናችንም አይደለም ማለት ነው። ይሄ የኛ ነጥብም አይደለም በመሰረቱ ማለት ነው። ሁለተኛው كما يقول الشيخ عبد الرزاق حفظه الله من فقه العبد أن يعلم نزغات الشيطان أن تأتي يا عند بارع ጮሌነቱ አራዳነቱ አስተውሉ። ያ አንድ ባሪያ አራዳነቱ የሸይጣን ውስወሳ ቤት በኩል ነው ይመጣው የሚለውን ማወቅ አለበት። ሁሌ ሸይጣን በሴት በኩል አይመጣም፣ በዱንያ በኩል አይመጣም። እንዴት ነው ይመጣው? እንዴት ነው የምታስበው? መስጂድ ላይ ቁጭ የሚልን ሰው በቤተ ክርስቲያን በኩል አድርጎ አይመጣለትም። እዛው መስጂድ ላይ ነው ይመጣለት ሸይጣን። ስለዚህ من فقه العبد أن يعلم نزغات الشيطان أن تأتي ቤት በኩል ነው የሸይጣን እንትን ይመጣልኝ የሚለው ማወቅ አለበት።
በልጅህ በኩል በምትወደው ልጅህ በምትወዳት ልጅህ ሊመጣ ይችላል። በዚህ በዳዕዋ ሊመጣብህ ይችላል። ዳዕዋው ለአንተ ሸይጣን ሊሆንብህ ይችላል። ሶ ያንን ማወቅ ያስፈልጋል። እኔ ያየው ነበረ ኡስታዝ አቡ ማውያ ይኖራልና እንደውም በቃ ይሄን ቲክቶክ ለቀን ነው የምንወጣው እና የሚል ነገር አይቼ ነበር። እኔ በዚህ ላይ ያለኝ ሐሳብ ጠንከር ያለ ነው። እዚህ ላይ ያለ ሰው 647 ሰዎች በሙሉ ቲክቶካችንን ዘግተን ብንወጣ አላህ የራሱ ሰዎች አሉት። ዶንት ኬር፣ አትጨነቁ። አላህ የራሱ ሰዎች አሉት። እኛ ወይ የአላህ ወታደር እንሆናለን ወይ ደግሞ አላህ ሌላ ወታደር ያመጣል። ትሄዳለህ፣ ምንም አታመጣ። አሁን እዚህ ጋር ወከር እንደዚህ ፎሎ እንደዚህ ሰራው የለም። እንደዛ ከሰራ ትሰራለህ፣ ካሌለ ሂድ። አላህ የራሱ ወታደሮች አለ። ከዛሬ 100 ዓመት በፊት ብንሄድ እኮ ይሄ ቲክቶክ የሚባለው ነገር የለም። ግን በደንብ ሲሰራ ነበር። እነ ኡስታዝ አቡ ሃይደር ሲሰሩ ነበር። መቶ ስል ትንሽ ከዛ ዝቅ አድርጉትና ማለት ነው። እነ መሐመድ ከድር ሲሰሩ ነበር። እነ ቀመር ሁሴን ሲሰሩ ነበር። ወገይሪሂም እነ ዶክተር ዛኪር ነበሩ፣ ሼህ አህመድ ዲዳት፣ በጣም ሌላ እውቅ ነገር ማለት ነው። ከዛሬ ትንሽ ደግሞ 40 ምናምን ዓመት ደግሞ 40 እንቀንሳትና 20 ምናምን ዓመት ደግሞ ብትሄድ ያኔ ማንም የለም ሰው ቲክቶክ የለ ምናምን በፓልቶክ ነው የተወሰኑ ሰዎች ነው ያሉት። 20 ምናምን ኦልሞስት ምናምን ዓመት ላይ ፓልቶክ ብትሄድ የተወሰኑ ሰዎች ናቸው። እነ አቡ ሃይደር፣ እነ ኡስታዝ መሐመድ ከድር ኢሳ፣ እነ ኡስታዝ ወሂድ፣ እነዚህ ከዛ አሁን ቲክቶክ ላይ ስመጣ ከዛ ደግሞ ወደፊት ደግሞ መቼስ ሁሌ እኮ እንደዚህ አንቀጥልም አይደለ? ለምሳሌ አሁን እዚህ ላይ ቲክቶክ የምትመለከቷቸው ከ30 ዓመት በኋላ ወይ ከ40 ዓመት በኋላ ብመጡ የሉም ቲክቶክ ላይ ካሉ አስደናቂ ነገር ነው። እኔ ይደነቃለሁ በመሰረቱ ማለት ነው። ወላሂ ይደነቃለሁ። ምናልባት ልጆቹ ምናምን ልጅ የሆኑ በጣም ልታገኟቸው፣ ሌሎቹ የሉም። ስለዚህ ወላ እና በራአችን ለዲኑና ለዲኑ ይሆናል። ከሰራ ይሰራል፣ ካልሰራ خلاص። ስለዚህ ከዛ አንፃር ተመልከቱት ነው። ወይኔ ወጣች ልጅቷ፣ ለልጅቷ ፈጥነዋለሁ ብዬ እኔ ይሄንን ነው ማለት ፈልግ። አላህ ሁላችንም የምንጠቀም ያድርገን፣ የምንተሳሰብ፣ የምንዋደድ፣ የምንፋቀር፣ አብረን የምንሄድ አላህ ያድርገን። ኢንሻአላህ ቀጥሉ። ወጀዛኩሙላሁ ኸይረን። ለሁላችሁም አብኪ አላህ ጀዛህን በጀነት ይክፈልልኝ። ሁላችሁም አልሐምዱሊላህ ረብል ዓለሚን። በቃ እንግዲህ መጥፎ ከተናገርን የተናገርነውን ነገር አላህ ይቅር ይበለን። የሰማችሁ ሰዎችም ይቅር በሉ። እንግዲህ መልካም ከተናገረን ከአላህ ከመልእክተኛው ነው። ኤኒዌይስ ምን እናደርጋለን መሰለ ማነው ከአላህ ነው ይቅርታ። እና ምንድነው መሰላችሁ አሁን ልጅቷ ከሌለች ሰዎችን እናስገባው ወደ ድብድብ እንገባ። ፋይት ሌትስ ፋይት እንገባ። ኮስት ግባ። ኮስት የተወሰነ ደቂቃ መጣች። ወዴት ኮስት መጣች? ፊያሜታ እንዴት አደርሽ? እሺ ሰላም ናችሁ? ደህና ነሽ? ደህና። ትናንት ትንሽ ኔትወርክ አስቸግሮኝ ነበር። ከጠፋ እኔም እኮ ወጣሁ። ኔትወርኬ ዘጋና ጭራሽ ወጣሁ። ዘግቶብኝ ነው የወጣሁት ኔትወርኬ ሲጀመር። እሺ ኤኒዌይስ እንቀጥል። ምንድን ነበር ጥያቄ? አሃ ስለ እስልምና ላስተምርሽ ብዬሽ ነበር አይደለ? ትናንት ተወሰነ እና አይ ከዛ በፊት ማለት ነው የሆነ ሎጂካል የሆነ ነገር ጠይቀ። ሎጂካል ማለት ነው። አይ ችግር የለውም። ሎጂካል የሆነ ጥያቄ ጠይቅ ኢንሻአላህ። እሺ እንትን አሁን ላይክ አምላክ ላይክ ፍትሃዊ ነው ለሁሉም? አዎ ብላስ ሶዛት ምንድነው አምላክ ፍትሃዊ ከሆነ ማለት ነው። ለምሳሌ አንዳንዱ ማየት አይችልም አይደል? አንዳንዱን ላይክ የጤና እክል አለበት ማለት ነው። እና እንደዚህ መፍጠሩ ለምን አስፈለገ? እኩል ፍትሃዊ ከሆነ ከአፈጣጠሩ ጀምሮ ለምን እንደዚህ ሊፈጠር ቻለ? ኦኬ አሪፍ ጥያቄ ነው የጠየቅሽኝ። በመጀመሪያ ደረጃ ሁሉም ቆንጆ ሁሉም ነገር በቃ የተስተካከለ ነገር ቢሆን ሁሉም መሬቱ ራሱ መሬት ስለ ሰው ብቻ አይደለም የምጠይቂው። እሺ መሬት ራሱ አባጣ ጎርባጣ ምናምን የሚባል ነገር የለም። ቀጥ ነበር ማለት የነበረበት። ምክንያቱም አባጣ ጎርባጣ ካለ አንደኛው ሜዳው ላይ ሊሄድ ነው፣ አንደኛው ደግሞ አባጣ ጎርባጣው ላይ ሊሄድ ነው። ይሄ ራሱ ሌላ ችግር ነው። አየሩ ራሱ ማለት ነው በራሱ አየሩ አንድ ቦታ ለምን ፀሐይ ይሆናል፣ ሌላ ቦታ ለምን ነው ብርድ የሚሆነው? እነዚህ ሁሉ ጥያቄ ውስጥ የሚገቡ ነገሮች ናቸው። ስለዚህ አላህ ለዚህ መልስ አለው። ምንድነው መልሱ? አላህ በሱረቱል ሙልክ
ምዕራፍ 67 ቁጥር 2 ላይ አለዚ ኸለቀል መውተ ወልሐያት ያ ሞትንና ህይወትን የፈጠረ ለምን ሊየብሉወኩም አዩኩም አሕሰኑ ዐመላ የትኞቻችሁ መልካም ሰሪዎች እንደሆናችሁ ሊሞክራችሁ ሊፈትናችሁ ማለት ፈተና ነው። ተግባባን። ስለዚህ ፈተናው ምንድነው ከተባለ ሁሉም ሰው ሀብታም ከሆነ ችግር ሊፈጠር ነው። ማንም ለማንም ምጽዋት አይሰጥም። ስለዚህ በምን መልካም ይጻፍልሻል? ጀነት በምን ትገቢያለሽ? መልካምነትሽ በምን ይታወቃል? ተግባባን። ስለዚህ ያ ነገር መጀመሪያ ሊታወቅ ደግሞ ምን ያስፈልጋል? አንደኛው ድሃ መሆን አለበት፣ ሌላኛው ሀብታም መሆን አለበት። ተግባባን። አንደኛው አይኑ እውር ከሆነ አይን ከሌለው አንደኛው አይን የሌለው አይን ያለው ሰውዬ አይን የሌለውን የሚወስደው ከሆነ የሚረዳው ከሆነ ያ ሰውዬ በዛ በመርዳቱ ምክንያት አላህ ምን ያደርገዋል? ትልቅ ደረጃ ይደርሳል። ግን ይሄ አይን የሌለው ሰውዬ ደግሞ አይን ካለው ጋር እኩል የሆነ እንትን የላቸውም። ምክንያቱም አይን ያለው ሰው ብዙ ነገር ያያል። ወንጀሉም እንደዛ ነው ሊሆን የሚችለው። ተግባባል። አይን የሌለው ግን ሊያይ አይችልም። ወንጀሎችን አላህ ይጠብቋል። ስለዚህ ምናልባትም ጀነትን አስቦለት ሊሆን ይችላል ይሄ ሰውዬ። ተግባባል። መልካም ነገር ነው ማለት ነው። ሎጂካሊ ስታዩ ፈተና ነው ማለት ነው። ተግባባል። እንደዛ ነው ነገሩ ማለት ነው። አላህ ከዛ አንፃር ነው ሊየብሉወኩም አዩኩም አሕሰኑ ዐመላ ያለው የትኞቻችሁ መልካም ሰሪዎች እንደሆናችሁ ሊፈትናችሁ ነው አለ። ፊል አረግሽኝ? እሺ ሌላ ጥያቄ አለሽ? ሌላ ደግሞ እሺ ለምሳሌ አሁን በእንትን ማለት ነው በክርስትና ፈጣሪ አንድም ሶስትም ነው አይደል? ላይ የለም። እሺ እና እዛ ደግሞ በእናንተ ደግሞ ማለት ነው በእናንተ ሳይሆን ያው ዝም ብዬ ከማውቀው ማለት አሁን ለምሳሌ አላህ ፈጠርን ምናምን ብሎ ይናገራል። ምሳሌ የሆነ ቁርአን አያ ላይ ማለት ነው አይደል? ስንት ነው ማለት ነው? ማለት 30% ይንጉዳል ነው። ምን መሰለሽ ይሄ ቀላል ጥያቄ ነው። ማሻአላህ ለምሳሌ ሎጂካል ላስረዳሽና ከዛ ቁርአን ላይ መልሳለሁ። ሎጂካሊ ለምሳሌ ፊያሜታ እንዴና ስትይኝ አለን ካልኩኝ እኔ አለን ስላልኩኝ ብዙ ነኝ ማለት አይደለ? አለን እንደዛ እንላለን እኮ ስናወራ እንዴና አለን እባክህ እንዴ ነው ሁሉ ሰላም ምናምን እንደዚህ አይነት ንግግሮችን እናገራለን። ይሄ በቃ አነጋገር ዘዬ ነው። አሁን ለምሳሌ አረብኛ ላይ ብትሄጂ ነቢያችን ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ራሱ ይሄን አጠቃቀም ይጠቀሙበት ነበር። ለምሳሌ ግጥሞች ላይ ከባባድ ግጥሞች ላይ አረቦች በጣም ገጣሚዎች ናቸው እና ለምሳሌ ከተገጠሙ ግጥሞች መካከል አምር ኢብኑ ኩልቱም የተባለ ሰው ሙዓለቃት በሚለው ግጥሙ ማለት ሙዓለቃት ተብለው የሚንጠለጠሉ ግጥሞች አሉ። የት ላይ? ካዕባ ላይ ማለት ነው። ካዕባ ላይ አንጠለጥሏቸው ነበር ያኔ በጃሂልያ። ከዛ ምን ብሎ ገጠመ መሰለሽ? ቂፊ ቀብለ ተፈሩቂ ያ ضعينا نخبرك اليقين وتخبرين አላት። ምን አለ? አንቺ ዛዒና የምትባዩ ሆይ አላት። ዛዒና ማለት ያው የሆነ ግመላቸው ላይ ምናምን የሚያስቀምጧቸው ሴቶች ናቸውና ምን አለ? እስቲ ከመሄደሽ በፊት ቀብለ ተፈሩቂ ያ ዛዒና አረጋጊው፣ ቆይ እስቲ ከመለያየታችን በፊት እስቲ እናወራበት አላት። ኑኸቢርኪ ልየቂነ እንነግርሻለን እውነቱን፣ ወቱኽቢሪና አንቺም ትነግሪናለሽ አለ። የሚነግረው እሱ ነው፣ የምትናገረው እሷ ነች። የሚሰማውም አንድ ሰው ነው፣ የሚናገረውም አንድ ነው። ግን እንነግርሻለን ትነግሪናለሽ በማለት ይጠቀማሉ። ተግባባን። ቁርአን ላይ ደግሞ ስንመጣ በተመሳሳይ ሁኔታ ፊያሜታ ስልክ ገብቶብሽ ነው እንዳለፋ ደግሞ የምናወራውን ነገር እሺ። ሌላኛው ደግሞ ቁርአን ላይ አላህ ሱብሓነሁ ወተዓላ እሱ ብቻ አይደለም የሚጠቀመው ይህንን አነጋገር። ለምሳሌ ማን ይጠቀመዋል ብለን ካልን ነቢዩላህ ወደዛ ስትሄጂ ላይ ሰማ ይችላል። እሺ ስልክ እያስቸገረሽ ነው ወይስ ልቀጥል? ፊያሜታ አለሽ ፊያሜታ? ለዚህ ነው ዝም ያልኩት። ዮ አለሽ? አለው ስልክ ይቆብኝ። ለዛ ነው እኮ። እና ቁርአን ላይ ደግሞ በተመሳሳይ ሁኔታ ከአላህ ውጪ እኛ ብለው አንድ ፐርሰን እኛ በማለት የተጠቀሙ ሰዎች አሉ፣ ነቢያቶችም አሉ። ለምሳሌ ሱለይማን ምን አለ? አላህ ሲነግረን ምን አለ መሰለሽ? ዑሊምና መንጢቀ ጠይር አለ። የወፍን ቋንቋ ተስተማርኩ ከማለት ውጪ ምን አለ? ተስተማርን አለ። የወፍ ቋንቋ የተማረው ማን ነው? በቁርአን ላይ
ሱለይማን አለይሂ ሰላም ነው። ስለዚህ ተስተማርን በማለት ፋንታ ማነው ተስተማርኩኝ በማለት ፋንታ ተስተማርን እያለ ይናገራል። ስለዚህ ስንት ፐርሰንት ሆኖ ሲባል 1% ነው፣ ግን ራሱን በብዜት ይናገራል። ለምን እመጣልሻለሁ። ሌላ ሁለተኛ ሰው ልጥቀስልሽ። ቁርአን ላይ ኸድር አለይሂ ሰላም ምን ይላል? ምን እያለ ይናገራል መሰለሽ? ፈኸሺና አን ዩርሂቀሁማ ጡግያና ወኩፍራ ይላል ምዕራፍ 18 ላይ። ፈኸሺና ፈራን ይላል። አንድ ሰው ነው የሚናገረው፣ እሱም ኸድር ይባላል። ኸድር ምን እያለ ይናገራል? ኸሺና ኸሺቱ በማለት ፋንታ ፈራሁኝ በማለት ፋንታ ኸሺና ፈራን እያለ ይናገራል ማለት ነው። ለምንድን ነው የሚለውን እንምጣ። ለምንድን ነው የሚለውን ስንመጣ ወደ ቁም ነገሩ በቋንቋ ላይ ኢራደቱ ተዕዚም ማለትም ኢራደቱ ተዕዚም ጊዜ ተዕዚምን በመፈለግ ጊዜ ማለትም ታላቅነትን፣ የበላይነትን፣ ልቅናን፣ ከፍታን ለማሳየት ሲፈልግ አንድ ማንነት ራሱን በብዜት መግለጽ ይችላል። ይሄ በእንግሊዝኛው ፕሉራል ኦፍ አምፕሊቲዩድ በመባል ይታወቃል። ተግባባል? ራስን አልቆ መናገር ማለት ነው። ይሄ ደግሞ በቁርአን ላይ ብቻ ሳይሆን በባይብል ላይ አለ። ለምሳሌ ዘጸአት 7:1 ላይ ምን በማለት ይናገራል? እግዚአብሔር ሲናገር ሙሴን እግዚአብሔር በፈርዖን ላይ ምን አደረገው? አማልክት አድርጌአለሁ ይሏል። ኤሎሂም ነው የሚለው ዕብራይስጡ። ኤሎሂም ማለት አማልክት ነው። አማልክት ስለተባለ ታዲያ ሙሴ ብዜት ነው ማለት ነው እንዴ ሲባል ነው አይደለም። ተግባባን? እግዚአብሔርም አንድ እግዚአብሔር ሆኖ ሳለ ራሱን ምን እያለ ይናገራል? ዘፍጥረት 1:1 ላይ እግዚአብሔር በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። ኤሎሂም ማለት አማልክት ነው። ስለዚህ በመጀመሪያም አማልክት እግዚአብሔር አማልክት ነው እንዴ ሲባል ነው አምላክ ነው እግዚአብሔር። ስለዚህ አማልክት ለምን አለ ሲባል ማጀስቲን ነው የሚያመለክተው፣ ታላቅነትን ነው የሚያመለክተው። ተግባባን? ስለዚህ ማን ነው ከዚህ አንጻር ነው ንግግሩ ማለት ነው። ግልጽ ነው አይደለ ፊያሜታ? ኦኬ አቡኪ ትቀጥላለህ? ቀጥል እስቲ አቡኪ። አቡኪ አለ? የለም መሰለኝ። እሺ ቀጥል ፊያሜታሽ። ቀጥል ይብሮ። ስላልተመቸኝ ነው። አዎ ግን ስላልተመቸኝ ነው። እሺ እሺ ቀጥል ፊያሜታ። አለ ሌላ ስለ ትናንትና ጠቀስኩልህ ጥቅስ ማለት ነው። ሳታብራራለህ አልፋና ኦሜጋ እኔ ነኝ አብራራለሽ። እሱም አልፋና ኦሜጋ ያለው እኮ ከቁጥር 1 ጀምሬ እኮ አብራራለሽ። ቁጥር 1 ላይ ምን ይላል? ዘፍጥረት ማለት እዚህ ላይ ግን ከመግባታችን በፊት አንድ ሎጂካል የሆነ ጥያቄ ልጠይቅሽ ከይቅርታ ጋር። እሺ ሎጂካል። ለምሳሌ አምላክ ፍትሃዊ ነው አይደል ፊያሜታ? አዎ አንቺ ባልሰማሽው፣ ባላየሽው፣ ባልተባበርሽው፣ ባልነበርሽበት ምንም በማታውቂው ሁኔታ ይጠይቀኛል ብለሽ ታምኛለሽ አምላክ? አይ ስማ የለም ግን ያው የእንትን ኃጢአት የሚባል ነገር አለ። የውርስ ኃጢአት ምን ማለት ነው? እሱ ራሱ ቢሆን አንቺ የማታውቂውን ኃጢአት፣ ያልሰራሽውን ያልተባበርሽውን ኃጢአት ትወርሻለሽ? እሱ ራሱ ቢሆን አይ እንደዛ ሳይሆን ወይስ በሰራሽው ነው የምትጠየቂ? በሰራሁት ነው የምትጠይቀው። ግን አንዳንድ ነገሮችን ላይክ ለምሳሌ ሔዋን እግዚአብሔር ልክ ከኤደን ገነት ሲያባራቸው ማለት ነው ለሔዋን ረግሞት ነበር አይደል እግዚአብሔር። ልክ አሁን ለምሳሌ ሰዎች ሲወልዱ በምጥሽ ጊዜ እንትን በምንድን ነው ወር አበባ ምናምን። እሺ ታዲያ ላም ለምንድን ነው የምታመጣው? ላም ለምንድን ነው የወር አበባ ማለት ታያለች እንደ የወር አበባ ለምንድን ነው የምታመጣው? እርግዝናዋ ለምንድን ነው የሚበረታው? እሷ እንኳን አታይም። ለምን ታመጣለች ላም? ምክንያቱ ምንድን ነው? አይ እንኳን አለቅም፣ ግን ያው ተፈጥሯዊ ነው። ለዛ ነው ተፈጥሯዊ ነው የምልሽ። ምክንያቱ ይሄ ነው። ተግባባና ፍትሐ አምላክ ሲጀመር ማለት ነው ሰዎችን በማያውቁትና ባልነበሩበት ባልሰሙበት ቦታ ሁኔታና ጉዳይ ላይ አይጠይቃቸውም። እኔ አሁን ምንም አላጠፋሁም፣ አላቅም። አዳምን አላቀው፣ ገነትን አላቃት፣ የት እንደነበረ አላቅ፣ ሔዋንን አላቃት። ተግባባ። ስለዚህ በማናቀው ነገር እንዴት እንጠየቃለን? ፊያሜታ አይ ቲንክ ስልክ ከገባብሽ ብዙ ሳወራ እንትን እንዳይለኝ ብዬ ዝም ምለው። እሺ
እና ይሄ በጣም ፍትህ የሚፈልግ ጉዳይ ነው። where are you? እሺ ቤቱን ፎሎ ያላረጋችሁ ሰዎች ፎሎ አድርጉ ቤቱን። እሺ ፊያሜታ አለሽ። ስለዚህ ለዚህ ነው ሎጂካሊ ታስቢው እኛ ስንፈጠር ራሱ የተፈጠርንበት ዓላማችን ሎጂካሊ ሆኖ እስልምና ላይ ነው ያለው። ለምን አላህ ምን አለ መሰለሽ ወላ ተዚሩ ዋዚረቱን ወዝራ ኡኽራ አለ። አንደኛው የሌላኛውን ኃጢአት አይሸከምም ማለት ይሄ ነገር ባይብል ላይም አለ። ይሄን ታውቂያለሽ? ለምሳሌ ትንቢተ ሕዝቅኤል ላይ ላውጣለሽ ምዕራፍ 18 ላይ እንዲህ በማለት ይናገራል። ምዕራፍ 18 ላይ ወይ ሪዜት ምዕራፍ 18 ቁጥር ከ19 ጀምሮ እንዲህ ይናገራል። እናንተ ግን ልጅ አባቱን ኃጢአት ስለምን አይሸከምም ትላላችኋል። ለምን አይሸከምም? ልጅ አባቱን ኃጢአት እንዴት አይሸከምም ብላችሁ ትላላችሁ ይላል። ልጅ አለ እግዚአብሔር ነው የሚናገር ፍርድንና ቅንን ነገር ባደረገ ትእዛዝንም ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። ሞት የሚባል ነገር የለም። የአባቱን ወንጀል አይሸከምም። ቀጠለ ኃጢአት የምትሰራ ነፍስ አለ እርሷ ትሞታለች። ኃጢአት የምትሰራ ነፍስ ልጅ የአባቱን ኃጢአት አይሸከምም አለ እግዚአብሔር ነው የሚለው። ልብ አድርጊ። አባትም የልጁን ኃጢአት አይሸክምም። እኛ የአዳም ልጆች ነን፣ አዳም የኛ አባት። ስለዚህ ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል አለ። የጻድቁ ጽድቅ የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ። አለቀ። አየሽው? ከዛ ቀጠለና እግዚአብሔር ምን አለ? ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅን ነገርንም ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም ማለት። ይሄ ፍትህ ነው፣ እውነትም ፍትህ ነው አይደለም? ፊያሜታ ይሄ ፍትህ አይደለም አይደል? ፊያሜታ ሚዩት አረካት። አቡ ሜሳ ሳታውቅ ሲያፈጋባ ጊዜ ነው። እሺ ልልቀቅላት። እሺ ፊያሜታ ይሄ አሁን ፍትህ አይደለም? አታዝንልንም? ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን አሉ። ወዲያውኑም አላህ ምን አረጋቸው? ፈተለቃ አደሙ ሚን ረቢሂ ከሊማት ለአደምም አላህ የማህርታን ቃል አወረደለት አሉ። ማህርታን በቃ ማረው ማለት ነው። ወዲያውኑ ግን መማሩ ብቻ ሳይሆን ልብስ ደግሞ ያ ያጡትን ልብስ ዱንያ ላይ ደግሞ ምን አይነት ልብስ መልበስ እንዳለባቸው አላህ ነገራቸው። እዛ ቁርአን ላይ ተግባባን። ቁርአን ላይ ማለት ነው። ግልጽ ነው። ከዛ በኋላ ግን አላህ ሱብሓነሁ ወተዓላ ምንድን ያደረገው ለምድር ስለፈጠራቸው ገና ከጅምሩ እህቢጡ ሚንሃ ጀሚዓን ሁላችሁም ከዚህ ምድር ውረዱ ማለት ነው። ከዚህች ጀነት ውረዱ አላቸው። ለምን የተፈጠሩ ራሱ ለምንድን ነውና ለምድር ነውና አለ መጀመሪያው። ስለዚህ ወዲያውኑ ወደ ምድር ወረዱ። ፊሃ ተሕየውነ በውስጧም ትኖራላችሁ፣ ወፊሃ ተሙቱን በዛም ትሞታላችሁ፣ ወሚንሃ ቱኽረጁን ታረተን ኡኽራ ከዛም ድጋሚ ከዛው አወጣችኋለሁ አለ። ተግባባን? ከምድር ማለት ነው። ድጋሚ መልካም የሰራ ጀነትን ይሰጠዋል፣ መጥፎ የሰራ ደግሞ ጀሃነም ይገባል ማለት ነው። ማንም ሲወለድ የሚወለደው በእስልምና ጎዳና ላይ ሆኖ ይወለዳል። ንጹህ ሆኖ ነው የሚወለደው። ወንጀል ውርስ የሚባል ነገር የማያውቀው ነገር የሚወርሰው ምናምን የለም። አዳምም በነፃ ምርጫው ነው የበላው። እኔም በነፃ ምርጫዬ ነው ይህንን ነገር አንስቼ ከፈለኩኝ ሰው መመታበት ነፃ ምርጫ ነው ያለን ሁላችንም። ስለዚህ በዚህ በነፃ ምርጫችን ነው የምንኖረው እንጂ ራሳችን በማናቀው ወንጀል ተሸክመን አንመጣም። ሎጂካል ነው። ተግባባን? ስለዚህ ይሄንን ይመስላል። እስቲ አሁን ከሁለቱ ሎጂካል አሁን እዛ ጋር ደግሞ ስትመጪ አዳምና ሔዋን አጠፉ ጥፋት፣ ሞትን ትሞታለህ አለ። እሺ ሞትን ሞተ። ከዛ ከእግዚአብሔር ተለያየ። እግዚአብሔር ኤደን ገነት እንዳይገባ ከዛ በኋላ አባረረው፣ አጠረው ራሱ ኤደን ገነትን ማለት ነው። ለምንድን ነው ያጠረው? ከህይወት ዛፍ ደግሞ እንዳይበላ ማለት ነው። ሳይምረውን ያስወጣው ሲጀምር። ከዛ በኋላ ወጣ። ከወጣ በኋላ ረገመው ማለት ነው። ረገመው፣ ምድርንም ተረገመች፣ እሱንም ረገመው። ከዛ በኋላ ሴት ስትሰቃይ ትኖራለች ያለምን። ይሄ ሎጂካል አይደለም፣ ተፈጥሯዊም አይደለም። ተግባባን? ተፈጥሯዊ ነው። ያውን ስታዩ ላም የምትወልደው ተፈጥሯዊ ስለሆነ ነው። ውሻም ተሰቃይቶ የሚወልደው ተፈጥሯዊ ስለሆነ፣ ድመትም ተሰቃይታ የምትወልደው ተፈጥሯዊ ስለሆነ፣ የሰው ልጅ በምንም የሚለይበት ነገር የለም ከዚህ ተፈጥሯዊ ስለሆነ ነው። ያን ያለው ነገር ተግባባ። ስለዚህ በአጭሩ ፊያሜታ ይሄንን ይመስላል። አሁን በዚህ ባለው ነገር የትኛው ነው አሁን ሎጂካል እና
ፍትሃዊ ላንቺ ብለሽ የምታስቢ ውስጥ የትኛው ነው? ግን እኮ በእንትን በሚልባቸው ማለት ላይክ በረገማቸው ሰዓት ማለት ነው ከእንትን ከኤደን ጋር ሲያባራቸው ማለት ነው ዘላለማዊ የሆነ ህይወት ነበር ማለት እንትን ብለው ነበር ማለት ነው። ገነት ዝግ ሆና ነበር ገነት ዝግ ሆና ነበርና ከዛ ላይክ እሺ 20% አላህ መብራቱን ያምጣው ዛሬ ምን አይነት እንደገና። እሺ ያሚታ ሰው መጥቶባት ነው መሰለኝ። ሰው ሰላም ልበል እስከዛ። ሰላም አለይኩም ወራህመቱላህ። አብሩ መይሳ እንዴት ነህ ኡስታዝ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብሮ እንዴት ነህ? ሰላም ነው? አልሐምዱሊላህ አለን አለን። ሰላም አለይኩም ወራህመቱላህ። ሸጄ የሉም መሰለኝ። እሺ ፊያሜታ መጣሽ? እሺ አመጣሁ። እና ምን እያልኩ ነበር? ምን ነበር ጥያቄ? ለምንድን ነው ፍትሃዊ የትኛው ነው? ፍትሃዊ ነው በአጭሩ። አንቺ የማታውቂውና ያልሰማሽውና ያልተቀበልሽውን ነገር መቀበሉ አግባብ አይደለም። ተግባባን? በቃ አሁን አንቺ ልጄ እኔ በማላውቀው ነገር ልትጠየቅ አይገባትም፣ አይገባው። በቃ እኔ የሰራሁት እኔ ነኝ የምቀጣው። ተግባባን? ያ ነው ያለው ነገር። ኢቨን እግዚአብሔር እኮ ይሄ ብቻ ሳይሆን በፍትህ ጉዳይ ላይ ለምሳሌ ፍትህ ጉዳይ ላይ ስናነሳ ብዙ ነገር የምናነሳው ነገር አለ። ተግባባን? ምንድነው የምናነሳው ጉዳይ? ለምሳሌ አንድ ጥቅስ ልንገርሽ። እስቲ አንቺ ባላለሽ እንበል ሌትስ አስዩም። እሺ ካለሽም ማለት ከሌለሽም አላህ ሙስሊም አድርጎ ሳሊህ ሆነ ባልን ይስጥሽ እና ፊያሜታ እስቲ ሌትስ ሴይ እና ባልሽ በአንቺ ላይ ማገጠ እንበል። አያርገው ወደፊት አያርግብሽ እንበል እና ከዛ ማገጠ። ተበድለሻል አልተበደልሽም? ባልሽ አንቺን በድሏል አልበደለም? በድሏል። ኦልራይት አንቺ ተበድለሽ ስታበቂ ልብ አድርጊ። እግዚአብሔር ደግሞ ዳዊትን ዳዊት አልኩኝ፣ ባልሽን ስለሚወደው ብቻ ምን ያደርጋል? ይመጣና በቀሉን አንቺ ላይ ነው የሚበቀለው ማለት ነው። ምንድነው የሚያደርገው? እሱ የሰው ሚስት ስለደፈረ አንቺን አደባባይ ላይ ያስወጣሽና ፀሐይ ላይ ማለት ነው አደባባይ ህዝብ ፊት ያስደፍርሻል። ትቀበያለሽ? ይሄ ፍትሃዊ ነው? ፍትሃዊ ነው? አይ ኢዛት ፍትሃዊ? አይ እንደዛ አይደለም። ላሳይሽ። እሺ አሁን ለምሳሌ እንግዲህ ምክንያቱም ስለ ፍትህ ነው። ቅድምም ጥያቄ ስላነሳሽ እዚህ ላይ ማውራት ስላለብን ብዬ ነው። ለምሳሌ ሁለተኛ ሳሙኤል ላይ ነው የጥቅስ ያለው ምዕራፍ ከ11 ይጀምራል። በደንብ አዳምጪኝ እሺ። ያለው ምን አለ? እነሆም እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፍ ተነሳ፣ በንጉሱም ቤት በሰገነት ላይ ተመላለሰ። በሰገነቱም ሳለ አንዲት ሴት ስትታጠብ አየ። ዳዊት ሚስቶች አሉት። ልብ አድርጊ እሺ። አንድ ሚስት አይደለም ያለው። ሴቲቱም መልከ መልካም ነበረች። ዳዊትም ልኮ ስለ ሴቲቱ ጠየቀ። ምን አለ? አንድም ሰው ይህቺ የኤልያብ ልጅ የኬጢያዊ ኦርዮ ሚስት አይደለችምን ብሎ ቤርሳቤህ አይደለችምን አለው። የሰው ሚስት ነች አለው። ዳዊትም አይመለከተኝም አለ። በቃ ዳዊትም መልእክተኛ ልኮ አስመጣት። ወደ እርሱም ገባች። ከእርክሰቷም ነቅሳ ስለነበረ ወር አበባ ላይ ስላልነበረች ከእርሷ ጋር ተኛለ። ወደ ቤቷም ተመላለሰች። ወደ ቤቷም ተመለሰች። ሴቲቱም አረገዘች። አሁን ሌላ ችግር መጣ፣ እርግዝና መጣ። አየሽ፣ ስታረግዝ ባልየው ጦርነት ላይ ነበር ይሄዷል። ሲመጣ ምን ሊለኝ ይችላል የሚለው ወደ ዳዊትም አርግዣለሁ ብላ መጣች። አሁን በቃ ዳዊት ሌላ ዲሲዥን ሜክ ሊያደርግ ነው። ምንድነው? በነጋም ጊዜ ዳዊት ለኦሪዮ ደብዳቤ ጻፈ። ኦሪዮ ማለት የወታደሮቹ ጀነራል፣ ለጀነራሉ ማለት ነው። በኦሪዮም እጅ ከዛ በኦሪዮም ልጅ እጅ ላከው። በቃ ይሄ በባልየው እጅ ማለት ነው፣ ለጀነራሉ ማለት ነው። በደብዳቤውም ኦሪዮም በጽኑ ሰልፍ ባለበት በፊተኛው ስፍራ አቁሙት። ከዛ በኋላ ተመቶም ይሞት ዘንድ ከኋላው ሽሹ አለ። እንደተባለውም አስገደለው ማለት ነው። በቃ ሞተ። ያው ሞተ፣ እዚህ ጋር ኦሪዮ ሞተ። አሁን እግዚአብሔር ምንድን ነው የሚፈርደው ነው ጥያቄ። ሁለት ወንጀሎች፣ ከባባድ ወንጀሎችን ነብይ ነው እንዲህ አይነት ስራ መስራትም አልነበረበትም በመጀመሪያው ደረጃ። ስለዚህ ምንድን ነው የሚፈርደው የሚለውን ናታንም ዳዊትን አለው። በናታን አፍ ዳዊት ነው እግዚአብሔር ነው የሚናገረው።
ያ ሰው አንተ ነህ አለው። የእስራኤል አምላክ እግዚአብሔር እንዲህ ይላል አለ። እግዚአብሔር እንዲህ ይላል በእስራኤል ላይ ንጉሥ ልትሆን ቀባው፣ ከሳኦልም ልጅ እጅ አዳንኩ አለው። የጌታህንም ቤት ሰጠዋል። እግዚአብሔር ነው የሚለው። የጌታህንም ሚስቶች በብብት ጣልቁልህ። ሚስቶች ሰጠው እግዚአብሔር ለዳዊት። እንደገና የጌታውን ቤት ሰጠው። የእስራኤልና የይሁዳን ቤት ሰጠዋል። ይህም አንሶ ቢሆን ኖሮ የበለጠ እጨምርልህ ነበር ሚስት ቢያንስ ራሱ። አሁን አለ በፊቱ ክፉን ትሰራ ዘንድ የእግዚአብሔርን ነገር ለምን አቃለልክ አለው። ኬጢያዊ ኦርዮን በሰይፍ መታሃል፣ ሚስቱንም ለአንተ ሚስት ትሆነ ዘንድ ወስደሃል። ሚስቶች ሰጥቼ እግዚአብሔር እርሱም በአሞን ልጆች ሰይፍ ገለሃል አሉ። ስለዚህ ምንድን ነው አሁን የሚፈርደው ፍርድ? ስለዚህ አቃለኛልና ኬጢያዊውንም ኦርዮንም ሚስት ለአንተ ሚስት ትሆነ ዘንድ ወስደሃልና ለዘላለም ሰይፍ ከቤት አይወጣም አለው። እግዚአብሔር እንዲህ ይላል እነሆ ከቤትህ ክፉ ነገር አስነሳለሁ፣ ሚስቶችህንም በዓይንህ ፊት እወስዳለሁ። ወስዶስ ሚስቶቹን ምን ሊያደርግ ነው? ለዘመድ እሰጣቸዋለሁ። ለዘመዱ ሰጥቶስ ምን ሊያደርግ ነው? በዚህም ፀሐይ ዓይን ፊት አደባባይ ላይ ማለት ነው ከሚስቶችህ ጋር ይተኛል። አንተ ይህን በስውር አድርገኸዋል አለው እግዚአብሔር። እኔ ደግሞ እግዚአብሔር ምን አለ? ያ በስውር ያረካውን እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁ አለ። ሕፃኑንም አስገደለው እንደዛው ማለት ነው። ነገር ግን በዚህ ነገር እግዚአብሔር ጠላቶች ታላቅ ምናምን እያለ ሕፃኑንም ልጅ አስገደለው። የሚገርም ፍትህ ሰራ። ትቀበያዋለሽ? ይህ ፍትሃዊ ነው? ፊያሜታ ይህን አምላክ ያደርጋል ብለሽ ታምኛለሽ? ይዛት ፍትሃዊ አይሆንም። እንዴት ይሆናል እንዴ? በሁለቱም በኩል እኮ ዳዊት እኮ ተጠቃሚ ነው። እዛ ጋር ደፍሯል፣ እዚህ ጋር ደግሞ በቃ ምንም አልሆነም። እሱ አንቺ ትደፈሪያለሽ ሌላ ቦታ ሄደሽ አደባባይ ላይ ምናምን። ሪሊ አምላክ እንዲያደርጋል ኖ። ለዛ ነው አላህ ቁርአን ላይ ሲናገር ወማ ቀደሩላህ ሐቅ ቀድሪህ፣ አላህን በሚገባው አክል አላከበሩትም። ሲጀመር ማለት ነው ምንድነው ያላከበሩት ሲባል የአላህን ቃል ለውጠዋል። ብዙ ነቢያት ሲጀመር እንዲህ አይነት ወንጀልም አይሰሩም። የአላህን ቃል በርዘዋል። ለዛ ነው አላህ ምን አለ? ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም፣ ለነዛ መጽሐፍን በእጆቻቸው ለሚጽፉ ወየሁላቸው አለ። ثم يقولون هذا من عند الله፣ ከዛም ይህ ከአላህ ዘንድ ነው ለሚሉ ወየሁላቸው አለ። ሊየሽተሩ ቢሂ ተመነን ቀሊላ፣ ትንሽን ዋጋ ፈልገውበት ብቻ ማለት ነው። ትንሽን ዋጋ ፈልገውበት ይህ ከአላህ ዘንድ ነው ለሚሉ ወየሁላቸዋል። ፈወይሉን ለሁም ሚማ ከተበት አይዲሂም፣ እነዛ በእጆቻቸው በጻፉት እጆቻቸውን ወየውላቸው። ፈወይሉን ለሁም ሚማ የክሲቡን፣ ከጻፉትም ነገር ካገኙት ጽፈው ካገኙትም ነገር ወየውላቸዋል አላህ። ስለዚህ እንዲህ አይነት ነገሮች በጣም ብዙ ናቸው፣ ፍትሃዊ ያልሆኑ ነገሮች። አምላክ እንዲህ አይነት ነገር መቼም ባህሪው አይደለም። ስለዚህ አንድን ነገር ደግሞ ፍትሃዊ አይደለም ካልን መጽሐፉ ገና ከመጀመሪያው ችግር አለበት ማለት ነው። ለዛ ነው እኛ አላህ ቁርአን ላይ ሲነግረን ይህንን መጽሐፍ በርዘውታል ብሎ ይነገረን። የአምላክ ቃል ነበረ መጀመሪያ ለነቢያት የተሰጠ። ያ የተሰጠውን መጽሐፍ ሰዎች በእጃቸው ተነስተው ነው የጻፉት። ለምሳሌ ሉቃስ 1:1 ላይ ቴዎፍሎስ ሆይ ብሎ ቴዎፍሎስ የሆነ ሰው ለቴዎፍሎስ የጻፈው ደብዳቤ ነው ያለው። ከመጀመሪያው በአይን ያዩት የቃሉ አገልጋዮች የሆኑት እንዳስተላለፉልን መጀመሪያ በአይኑ ያላየ ሰው ነው የጻፈው። የቃሉ አገልጋይ ያልነበረ ሰው ነው። እነማን እንደሆኑ ያስተላለፉለት አልተናገረም። ከዛ ምን አለ ቀጠለና ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ አለ። ስለዚህ ታሪክን ሰዎች ስላዘጋጁ እኔም ደግሞ ስለተማርከው ቃል እርግጡን እንድታውቅ ሁሉም ከመጀመሪያ ተከትዬ ልጽፍልህ መልካም ሆኖ ታየኛል። የራሱን ደብዳቤ ነው የጻፈው። የራሱን ደብዳቤ ምዕራፍና ቁጥር ተሰጠው። ምን ሆነ? የአምላክ ቃል ተብሎ ተያዘ ማለት ነው። ተግባባ? ደብዳቤ ነው የተሰጠው። ያሜታ ያን ያለው ነገር ባጭሩ። ስለዚህ አሁን እንደዚህ አይነት ነገሮች በጣም ብዙ ናቸው። ልጨምርልሽ ትፈልጊያለሽ? እንደ አይነት ነገሮች ቆይሽ አምላክ አሁን አንተ እንዳልከው ማለት ነው ፍትሃዊ ከሆነ ማለት ነው በእናንተ ማለት እንደዚህ ክርስቲያኖችን እንደዚህ አድርጓቸው ምናምን ማለት ስለ ግድያ አይልም። አላህ እንደዛ አይልም። አላህ ምን ይላል መሰለሽ ቁርአን ላይ ወለዚነ ላ የሽምን ነው ወለዚነ እነዛ ይላል። እሺ እነዛ ነፍስን ያለ ሐቅ የማይገሉ ይላል። ያለ ሐቅ
ነፍስን አላህ ያለ ሐቅ መግደልን ክልክል ነው ያደረገው። ሱረቱል ፉርቃን ላይ መጨረሻው አካባቢ ላይ ነው ያለው። አንድ ነው። ሁለተኛ አላህ በየትኛውም መጽሐፍ ላይ የሌለ ስለ ግድያ የተናገረው ነገር አለ። ምንድነው የተናገረው ካለ አንዲትን ነፍስ ህያው ያደረገ ሰው ፈከአነማ አህያ الناس جميعا የሰውን ልጆች ሁሉ ህያው እንዳደረገ ነው የሚቆጠረው። አንዲትን ነፍስ ያለ አግባብ የገደለም እንዲሁ የሰውን ልጅ ሁሉ እንደገደለ ነው እንዳጠፋ ነው የሚቆጠርበት። ተግባባን። ስለዚህ ሰውን ያለ አግባብ መግደል አይቻልም። ለምሳሌ የሚገደለው ማን ነው? ሰውን የገደለ ይገደላል፣ ጥያቄ የለውም። የሰው ነፍስ በሰው ነፍስ ነው። ተግባባን። ዝሙት የሰራ ይገደላል፣ ሌላ ይቀጥላል። እንዲህ እያለ አሉ የሰው መገደል መብት። ጦርነት ከሆነ አገር ለአገርም ጦርነት ያደርጋል። ጦርነት ለምሳሌ ቀኝህን ሲመታ ግራህን ስጠው አይሰራም እስልምና ጋር። ማለት ምንድነው ሲባል ለምሳሌ አገር ህዝብ መጥቶ ሊወጋሽ መጥቶ እጃችሁን አጣጥፋችሁ ተቀመጡ፣ ሚስትህን አስወርስ፣ ልጆችህን አስወርስ፣ ንብረትህን አስወርስ፣ ሜዳ ላይ ተገደል እናውጣ ነው አይልም። እስልምና ምንድነው? በመጀመሪያ ደረጃ ነብያችን ሰለላሁ ዐለይሂ ወሰለም እስልምና መስበክ ሲጀምሩ እዛ አካባቢ በመካ ላይ ከመስበካቸው በፊት አንተ ታማኙና እውነተኛው ሙሐመድ እያሏቸው ነበር የሚያናግሯቸው ህዝቦቻቸው። ግን ከዛ አንደው ተራራ ላይ ጠሯቸውና ምን አሏቸው? ህዝቦቼ ሆይ አሏቸው። ከዛ ዛሬ አንድ ነገር ልነግራችሁ አስቤ ነበረ። እሺ ነገር ምንድነው? ከዚህ ተራራ ጀርባ እናንተን ሊወጋ የሚመጣ ጦር አለ ብዬ ብነግራችሁ ታምኑኛላችሁ አላቸው። እንዴ አንተ እኮ አንድ ቀን ማጀረብና አለይከል ከዚብ በአንተ ላይ አንድም ቀን ውሸት አስተውለን አናውቅም አሉ። ኦኬ እንደዛ ከሆነ እኔ ከአላህ የተላኩኝ መልእክተኛ ነኝ አሏቸው። የዛን ጊዜ ስድብ ነቀፋ ምናምን ጀመሩ ማለት ነው። ምንድነው አሁን ቁም ነገሩ? ስድብና ነቀፋ ያስጀመራቸው ነብይ ነኝ በማለታቸው የአላህ መልእክተኛ። ከዛ በኋላ ከሀገራቸው አባረሯቸው። ኢላ አየቁሉ ረቡና አላህ ጌታችን አላህ ነው በማለታቸው ብቻ ከሀገራቸው ተሰደዱ። ኢትዮጵያ ድረስ መጡ፣ መዲና ድረስ ሄዱ፣ መዲና ድረስ መጡላቸው፣ ኢትዮጵያ ድረስ መጡላቸው። ግን መጨረሻ እስከዛ ድረስ አላህ ምን ይላቸው ነበር? ኩፉ አይዲየኩም እጆቻችሁን ሰብስቡ። ምንም አይነት እስከ መቼ ነው በቃ ውጊያ የማይፈቀደልን? ራሳችንን አንከላከልም እንዴ? መታ ነስሩላህ እያሉ የአላህ እርዳታ መቼ ነው እያሉ ሙእሚኖች አማኞች ይጨነቁ ነበር። መጨረሻ ግን አላህ ምን አረገ? ወዲያውኑ ቁርአን አወረደ ማለት ነው። ለነዛ ለተበደሉት الذين ظلموا ለነዛ ለተበደሉ ሰዎች ምን አረገላቸው? ራሳቸውን የመከላከል መብትን ሰጣቸው። እነዛ ከሀገራችሁ ያፈናቀሏችሁ፣ እነዛ የገደሏችሁ፣ ቤተሰቦቻችሁን የገደሉባችሁ፣ ንብረቶቻችሁን የዘረፎችሁ ባገኛችኋቸው ቦታ ገደሏቸው እነሱ። ከዛ በተረፈ ግን ህፃናትን እንዳትነኩ፣ ቀሳውስቶችን እንዳትነኩ፣ ቤተ እምነትን እንዳትነኩ፣ ሽማግሌዎችን፣ ሴቶችን እንዳትነኩ አለ። በተቃራኒው ግን ባይብል ላይ ስንመጣ እግዚአብሔር ምን አዟል ብለን ስንል ተመልከች እግዚአብሔር ምን እንደሚያዝ። መጽሐፈ ሳሙኤል ምዕራፍ 15 ከቁጥር 1 ጀምሮ ሳሙኤልም ሳኦልን አለው በህዝቡ በእስራኤል ላይ ንጉሥ እንድትሆን እቀባ ዘንድ እግዚአብሔር ላከኝ አለ። ከዛስ እግዚአብሔርን ድምፅ ስማ አለው። ከዛ እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል አለ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። እስራኤል ማለት ያኔ ማለት ነው። ያኔ ከ400 ዓመታት በፊት የነበረ ታሪክን እግዚአብሔር ያኔ የተቃወመውን ልጆቹ ላይ ሊበቀል ነው። ያው ከዛ ምን ይላል? ሂድና አሁንም ሄደ አማሌቅ ምታ አለው እግዚአብሔር። ያላቸውንም ሁሉ ፈጽመህ አጥፋ፣ አትመራቸዋል። ወንዱንና ሴቱን፣ ብላቴናውንና ሕፃኑን ልብ አድርጊ፣ ሴቱን፣ ወንዱን፣ ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል፣ ምንም እንዳታስተርፋቸዋል፣ ምንም። ከዛ ይሄንን በማየት እሱም ነገር ግን ሳኦልና ህዝቡ ለአጋግ ለተመረጡትም በጎችና በሬዎች ለሰቡትም ጥጆችና ጠቦቶች ለመልካሞቹ ራሩላቸዋል። እግዚአብሔር ግን ምን ብሎ ነበር? አትማራቸው ብሎ ነበር። ሲራራላቸው እሱ ፈጽሞ ሊያጠፏቸውም አልወደድም። ነገር ግን ምናምንቴውና የተናቀውን ሁሉ ፈጽሞ አጠፏል። እግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገዝኩት ተጸጸትኩ አለ እግዚአብሔር። ተጸጸትኩ። እንዴ እግዚአብሔር ንጹሐንን ሕፃናትን ትልቁን ትንሹን እንዴ በጉን በሬውን ሁሉንም ግደል በማለት እንዴት እነዚህን ተዋቸው ለምን አዘነላቸው በማለት ኢቭን ተጸጽቷል እግዚአብሔር። ሲጀመር አምላክ ይጸጸታል እንዴ?
ፊያሜታ ባይሆን ክርስትናው ላይ ነው እንደዚህ አይነት ነገር ያለው። እስልምና ላይ እንደዚህ አይነት ነገር ያለ አግባብ የሰውን ነፍስ ማጥፋት አይቻልም፣ ሐራም ነው። ተነስቼ ማንንም መንካት አልችልም። አምላክ ይጸጸታል ብለሽ ታምኛለሽ ፊያሜታ? አይ ስማ አይደለም። እንዴት አምላክ ተጸጸተ ይላል መጽሐፍ? አሁን ለዚህ ነው ገና ከጅምሩ የመለኮት እሳቤ ላይ ራሱ ችግር አለበት የምንለው ያለ ምክንያት አይደለም። የመለኮት አምላክ አለ ተብሎ አንድ አምላክ ተብሎ እንኳን ስለ አብ እንኳን ቢወራ የአምላክ ጉዳይ ላይ ራሱ ጸጸት በሚል ነገር እናያለን። ጸጸት እንዴት አምላክ ሰው ነው አምላክ እንዴ? አምላክ እኮ የዓለማት ጌታ የሩቁ ሚስጥር ወደፊቱን የዋለውን አዋቂ እኮ ነው። እንደሚያጠፋቸው አያውቅም። እሺ እንደማያጠፋቸው ስለማያውቅ ነው የተጸጸተው። ጸጸት እኮ ያለማወቅ ባህሪ እኮ ነው። ተግባባን? ስለዚህ አምላክን የማይወክሉ ባህሪያቶች በጣም ብዙ ናቸው። ባይብል ላይ ብትሄጂ በጣም ብዙ። አምላክ እንደዚህ ሴትና ወንድን ህፃናትን ግደሉ አይልም። አምላክ ነቢያችን ሰለላሁ ዐለይሂ ወሰለም ነሃ ከልክለዋል፣ ህፃናትን ከመግደል ሴቶችን ከመግደል ምናምን የመሳሰሉት ማለት ነው። ግልጽ ነው አይደለ ፊያሜታ?